ምንም ፖዚሽን እና ስልጣን ሳይኖርህ የአብያተ ክርስቲያናት መሪ ሊሰጥ የሚችለውን አይነት መግለጫና መልስ ዩቲዩብ ላይ ቁጭ ብለህ ወይም ቲክቶክ ላይ ቁጭ ብለህ ለመስጠት ትሞክራለህ። የቅበተ እምነት አገልግሎት ማስፈራራት አለ። እንዲጣል የሚፈልጉት ይበዛል ወይስ እንዲቀና የሚፈልጉት ይበዛል? ወንድም ዘላለም ያቀረበው ሞገት እጅግ በጣም ከባድ ስህተት ነው። ከሱ ጋራ የሆነ በጣም ተከታትለህ ነው የምትጽፈው። የግል ጉዳይ ያላችሁ ወይስ ትተቸው ለውግዘት ሐሳቡ የቅበተ እምነት ሐሳብ ማቅናት አንድ ጉዳይ ነው። በጣም የምንወዛገብበት ኑፋቄ የእምነት እንቅስቃሴ ነው። ሐሳብ በነባር ቸርቾችም ትምህርቱ ገብቶ ነው ተቀይጦናል። የእምነት እንቅስቃሴ ከመሰረቱም የተበላሸ እንቅስቃሴ ነው። ፔዝ ከሚባለው ሙቭመንት ጋራ አሳፍቶ መፍራት እንዳይፈጠርስ? እምነት እንቅስቃሴ መሪዎች የሚሉት የምታስበውን፣ የምትመኘውን፣ የምትፈልገውን ነገር አስበው፣ ቪዥዋል አድርገው፣ በአይነ ህሊና ተመልከተው፣ ደጋግመህ ተናገረው፣ ጥራው፣ ታገኘዋለህ። መንፈስ ቅዱስ ከተባለ መንፈስ ቅዱስ ላይ አስተያየት አላቸው። ስጦታዎች ከተባለ ስጦታዎች ላይ አስተያየት አላቸው። ቅበተ እምነት በጥርጣሬ ይጀምራል፣ ግን በጥርጣሬ ስራ ይሰራል። ሐዋርያትና ነቢያት በቤተ ክርስቲያን ውስጥ ምንም ነገር አይሰሩም። ከ3 ዓመት በፊት ያስተማረውን ትምህርት ዛሬ ላይ ለምንድን ነው እሱ እያነሳው የሚጮኸው? ነው ወይ ባላንስድ ነው ወይ የምታደርጉት ነገር? አንተ ላይ ብቻ ነው ቅበተ እምነት መስራት ያለ። ሰውየው የመመለስ እድል የለውም፣ ንስሐ የመግባት እድል የለውም። የምንሰብከው እውነት አይደለም። ፓስተር ጻድቁን ማቆም የማይችል እውነት እኔ ሊያቆም ይችላል ብዬ አላስብም። በሁለት የተከፈለ ሐሳብ አላችሁ። የጸጋ ስጦታ አጠቃቀም ቀውስ ፓስተር ካሳሁን ቢሆን ነገ ሞክታለሁ። with Pastor ካሳሁን ለማ። እንኳን ደህና ቆያችሁን ማለት ትፈልጋለሁ። እንኳን ደህና መጣችሁ እንደምትሉን በመተማመን ማለት ነው። እግዚአብሔር አምላካችንን እጅግ አድርገን እያመሰገንን የዛሬው ፕሮግራማችንን እንግዲህ እነሆ በጸሎትና በዝማሬ የጀመርነው የምታውቁት ፕሮግራም ነው። ለምታውቁትና አብራችሁን ሁልጊዜ ደግሞ በዚህ በረከትና አገልግሎት ውስጥ ተሳታፊ ለሆናችሁ ወገኖች የግሎሪ ዞን ሚዲያ እንግዲህ ዘርፈ ብዙ አገልግሎቶች ዘርፈ ብዙ ፕላትፎርሞች አሉት። የግሎሪ ዞን ሚዲያ እና ቲቪ አገልግሎት ላለፉት ረጅም ዓመታት ኢትዮጵያውያን ኤርትራውያንን በመላው ዓለም ያሉ ወገኖችን ያገለገለ የባረከ በብዙ አይነት የአገልግሎት መልኮች ተደራሽ እየሆነ ያለ የአገልግሎት አቅጣጫ ነው። እናንተም ደግሞ ከኛ ጋር አብራችሁ እንደሆናችሁ ሌሎችም ከኛ ጋር አብረው የዚህ አገልግሎት በረከት ተቋዳሾች እንዲሆኑ ቪዲዮአችንን ላይክ እንድታረጉ እንዲሁም ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉን አድማጭ ተመልካቾቻችንን በጌታ ፍቅር እንጠይቃለን። ምክንያቱም የሚገርም ነው 80% በላይ የኛን ቪዲዮ የሚመለከቱ ሰዎች የኛን ቻናል የሚመለከቱ ሰዎች ሰብስክራይብ አያረጉ እና ዩቲዩብ አናሊሲስ ይሰራል እና ያዩት ሰዎች 80% በላይ 82% ሰብስክራይብ አያረጉ ግን ያያሉ። 20% ነው ሰብስክራይብ አድርጎ የሚያየው እና የደግነት ንፉጋን ሳንሆን የደግነት ቸሮች በመሆን እንደው አንድ ክሊክ ነው ኢንቴንሽናል ላይሆን ይችላል። ትኩረት ያለ መስጠት የመዘንጋት ነገር ሊሆን ስለሚችል እንደዚህ አልፎ አልፎ ማስታወቂያ መናገርህ ጥሩ ነው። አሁን እንኳን ያው ሰብስክራይብ የሚያደርጉ ሰዎች ቀጥታ እንደሚኖሩ ተስፋ አደርጋለሁ። በዚህ ሞገስ እና በጌታ ቸርነት በእውነት ይህንን ነገር እንድታረጉት በጌታ ፍቅር እንጠይቃችኋልና አበረታታችኋል። ምክንያቱም የሚጠቅመን ነገር ምንድነው? ለብዙ ሰዎች ተደራሽ እንድንሆን ያደርገናል። ምክንያቱም እንደምትመለከቱት አገልግሎታችንን በብዙ ጥራት፣ በብዙ ትጋት፣ በብዙ መሰጠት፣ በብዙ ጎዳናዎች ውስጥ እያለፍን ነው የምናቀርበውና ይህን አገልግሎት ደግሞ የጋራ አድርጎ ምክንያቱም መንግስቱ የጋራ ነው፣ ክብሩ የጋራ ነው፣ አክሊሉ የጋራ ነው። የእግዚአብሔርን መንግስት እንድናገለግል የተሰጠን ታላቁ አደራ የጋራ ነው። ስለዚህ
ያንን በማድረግ አብራችሁን እንድትሆኑ በቅርብ ጊዜ ውስጥ እንደው የ1 ሚሊዮን ሰብስክሪፕሽን እንደዚህ አይነት ስጦታ ቢመጣልን ደስታው የጋራ ነው። ስለዚህ ያንን በማድረግ እንድትሳተፉ ይሄን ቻሌንጅ ልሰጣችሁ ፈልጋለሁ። ሰብስክራይብ አድርጉ። ሌላው ልታገዙን ስትፈልጉ ቴንኪዩ ስቲከር አለ እዛው ላይ ቴንኪዩ ስቲከሩን ፕሬስ አድርጋችሁ $5 ጀምሮ ጊፍት ማድረግ ትችላላችሁ። አባል መሆን ትችላላችሁ። ሜምበር መሆን ትችላላችሁ። ከዛ ደግሞ ካለፈ እግዚአብሔር ከባረካችሁና ልባችሁ ደግሞ በብዙ ደስታ ይህንን አገልግሎት ለማገዝ ከፈለገ ደግሞ የጎፈንድሚ ሊንክ እዛው ላይ ያለላችሁ ፕሪስክሪፕሽን ላይ ገብታችሁ አንድ ክሊክ ነው። ከዛ በኋላ ግን ብዙ ስራ ነው። የዛሬ እንግዳዬ ጋር አብሬ እንግዲህ ከዚህ በፊት አንድ ፕሮግራም ሰርተን በሁለት ተከታታይ ክፍሎች ተደራሽ አድርገን ብዙ ሰዎች ደስ ብሏቸው ነበር። ትንሽ ግን ቆንጠጥ የሚያደርግም እና መስመር ካልያዛችሁ የሚል አደብ ግዙ የሚል የአቃቢያን ድምጸት ስለሆነ ሰዎች ብዙ ተነጋግረውበታል፣ ቪዲዮ የሰሩበት አሉ፣ ከዛ ተምረንበታል ያሉ አሉ። ፊድባኩ ቦት ሳይድ ነው እና በነበረን ቆይታ እኔ ደስተኛ ነኝ በዛን ጊዜ። ዛሬ ደግሞ ስንገናኝ ካሁን በኋላ በተከታታይ በተለያዩ ርዕሶች ላይ እንደዚህ ቀርበን ሐሳቦችን የማንሸራሸርና ለማህበረሰቡ የውይይትም የማንቃትም ድርሻ እንደምንወጣ በዚሁ አጋጣሚ ንገራቸውና ራስን አስተዋውቀህ እስኪ ጀምር እንደገና ሀብልና። ኦኬ እንግዳ አድርገህ ስለጋበዝከኝ ወደ ግሎሪ ዞን በተመልካቾች ስም ከልብ አመሰግናለሁኝ። እውነት ነው ከዚህ በፊት አንድ ፕሮግራም ሰርተናል። ያው ፊድባኩ እንግዲህ ተመልካች ጋር ስላለ ስለዛ ምንም ማለት አልችልም። ራሴን ለማስተዋወቅ እንግዲህ በቂ ነህ እስካሁን ድረስ ያልከውም ይበቃኛል ብዬ አስባለሁ። አገልጋይ ጆንሰን እጅጉ እባላለሁኝ። እንዳልከው እንዳነሳው በአፖሎጀቲክስ ላይ ትንሽ ስራ እሰራለሁ፣ ብዙም ባይባል ትንሽ ስራዎች እሰራለሁኝ። የ3 ልጆች አባት ነኝ። እስቲ ጆንሰን እነ ውሃና ቡና ልጋብዝህ፣ ምክንያቱም በደንብ ስለማደርቅ በደረቁ እንዳይሆን። ለውሃ አታመሰግንም እንዴ? ያው ቅድም የጸለይ ነው ይድረስ ብዬ ነው። አንድ ድባቡ ያገኘዋል ብለን እኔ ጋር ሲመጡ ለውሃ አመስግኑላቸዋለሁ። ኦኬ ማንም ሰው ለውሃ ለፈሳሽ አያመሰግንም። እናመስግን። ለገባው ወይንስ ውጭ ላለው? ለገባው ውጭ ላለው ማመስገን እንችላለን። እሺ ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ? እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ። ኪችን ካቢኔቶችን፣ ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን። በተለያዩ ዲዛይኖች የተሰሩ የሰዓት፣ የፎቶ ፍሬሞችን በተመጣጠነ ዋጋ እኛ ጋር ያገኛሉ። በተጨማሪም የስኳር ዕቃዎች፣ የቁልፍ መያዣዎች፣ የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ። እኛ ጋር መጥተው ምን አጥተው? አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል። ጄሪ ኢፖክሲ። ጌታ ይመስገን። ምክንያቱም የሰውነታችንም አብዛኛው ፐርሰንት እኮ ውሃ ነው ይሉናል እና ለሚበልጠው ነገር ይሉናል። እኔ እርግጠኛ ግን አይደለሁም። እኔ ከአንተ ጋራ ብዙ አልከራከርህም። ለምን የሰላ የክርክር ሐሳቦችና የሞጋች የሆኑ እይታዎችን ስለምታቀርቡ ከዛ በኋላ በለሆሳስ ነው ጥያቄዎችን የማቀርበው። የዛን ያህል አይደለም በእውነት። አዎ ምን ሞግታቸው ውስንነት አላቸው፣ ምን ሞግትባቸው ኤሪያዎች ማለት ነው። ግን ለአንድ ነገር ራስን እያሰለጠንከው ከሄድክ በነገራችን ላይ በዛ ነገር ፐርፌክሽን ወደሚባለው ሌቭል ትጠጋለህ። በየትኛው መንገድ ሰው ራሱን
ባሰለጠነበት መንገድ ነው ፐርፌክት ልክ ነው። ግን ምን መሰለ ዕቅበተ እምነት በጣም ሰፊ ነው። ብዙ ክፍሎች አሉት፣ ብዙ አፕሮቾች አሉት። ስራው በጣም ጥልቀት አለው፣ ስፋትም አለው። እስልምና ላይ ይሰራል፣ ኦርቶዶክስ ሃይማኖት ላይ ይሰራል፣ ባሁላ ላይ ይሰራል። እነኚህ ሁሉ ሰፊ ጥናት ይፈልጋሉ እና አንድ ሰው ሁሉም ላይ ፕሮፌሽናል ሊሆን አይችልም። ከትምህርት አንጻር፣ ከሄረሲ ከኑፋቂ አንጻር ስናነጻ ማለት ነው። ከሎጂክና ከክስተቶችም አንጻር አንድ አቃቢ ሁሉን ክስተት ማብራራት አይችልም፣ ሁሉን ሊያውቅ አይችልም፣ ሁሉን ሊገነዘብ አይችልም፣ ሁሉን ሎጂክ አንደርስታንድ ሊያደርግ አይችልም። እንደምታውቀው ዋናው የሙግት መነሻችንና መሰረታችን የእግዚአብሔር ቃል ነው። ይሄ መጽሐፍ ቅዱሳዊውን የዕቅበተ እምነት አካሄድ ስናይ ማለት ነው። አክቹአሊ የግል ጠቦችንና ስድቦችንም የሚያነሱ ሰዎች እንደ አቃቢ የሚታዩበት ሁኔታ ነው ያለው እና የሙግት መሰረታቸው ምን እንደሆነ ግራ እስኪገባ ድረስ ትደርሳለህ። አንዳንዴ ምን ላይ ቆመን ነው እየተሟገተን ያለ ነው? ሚዲያዎቻችንን ስትመለከት ሙግቶች በቃ ፈር የሌላቸው፣ ቅርጽ የሌላቸው፣ መነሻና መዳረሻ የሌላቸው፣ ምንም መስመር ያልተሰመረላቸው ሆነው ነው የምታየው። እንደ ሎጂክ እንዳትዳኘው ሎጂካል አይደለም። በእግዚአብሔር ቃል እንዳትዳኘው በእግዚአብሔር ቃልም የሚዳኝ አይደለም። በቤተ ክርስቲያን ታሪክም እንዳትዳኘው በቤተ ክርስቲያን ታሪክ የሚዳኝ አይደለም እና አንዳንዴ ግራ ይገባሃል። ግለሰባዊ ንትርክ ይሆናል። በቃ ፍሬ ነገሩን ታጣበታለህ እና ሙግት ፈር ሊኖረው ይገባል ብዬ አስባለሁ። ደግሞ አንድ ሰው ሁሉም ነገር ላይ አስተያየት መስጠት፣ ሁሉም ነገር ላይ መሞገት እንደሚችል መታሰብ የለበትም። ፕሮፌሽን የሆነበት እንዳነሳኸው ለምሳሌ እኔ የመጀመሪያ መጽሐፌን ስሰራ የአማልክቱን አዋጅ ስሰራ የእምነት እንቅስቃሴ ላይ ነው ጥናት ያደረግኩት። የእምነት እንቅስቃሴ ላይ የሚነሱ ጥያቄዎችን ምላሽ መስጠት እችላለሁ። በዛ ዙሪያ የሚነሱ ሀሳቦች አይ ራይት ፐርሰን ብዬ አስባለሁ። ምክንያቱም ጊዜ ወስጄ ጥናት አድርጌያለሁኝ፣ ሀሳቤንም በመጽሐፍ አቅርቤያለሁኝ። በሌላ በኩል ደግሞ ለምሳሌ ዌስት ታወርስ ላይ የዚህን ያህል ምንድነው ዌስት ታወርስ ጆቫ ዊትነስ ብለው ራሳቸውን የሚጠሩት የተወሰነ ነገር ማለት እችላለሁ፣ ግን ዴብዝ ገብቼ ስለ እያንዳንዱ ነገራቸው መተንተን ላልችል እችላለሁኝ እና እንደዛ ነው መታሰብ ያለበትና አቃቢዎችን ስናስብ ሁሉን ነገር ማብራራት እንደሚችሉ በሁሉ ነገር ላይ በቂ ሙግት ማቅረብ እንደሚችሉ ማሰብ የለብንም። ግን እነሱ እንደዛ ነው የሚያስቡት። አሁን በአብዛኛው አቃቢያን ተብለው የሚታወቁትና ወደፊት በሚዲያ የወጡት ለእያንዳንዱ ኮሽታ ምላሽ አለኝ የሚል አይነት ሀሳብ ይዘው ነው የሚመጡት። እንዳውም ላለመቀደም የሚመስል ከፍተኛ መሽቀዳደም አለ። እነዛ መሽቀዳደሞች ደግሞ ታውቃለህ፣ በሩጫ ውስጥ ሰዎች ሲሽቀዳደሙ መደነቃቀፉ አለ፣ ከዛ መመታታቱ አለ፣ መወዳደቁ አለ፣ መገፋፋቱ አለ እና በዛ መካከል ያልተደራጀ በደንብ ያልተሰነደ ከዛም ሲቀጥል ሞጋች ያልሆነ ጥላቻ አንጸባራቂ ድምጸት ያለው ህዝብም ጋር ደርሶ የሚጠቅም አይሆንም። እና በሌሎች እሱ መስተካከል አለበት፣ ያንን አይነት መታረም አለበት። ነጸብራቅ ያለውና ጆርናሊስት ናቸው፣ ጋዜጠኛ ናቸው፣ እንደ ሳይንቲስትም ያደርጋቸዋል። ሁሉንም ናቸው። እንደ ስነ ልቦና አዋቂም ያደርጋቸዋል። የእግዚአብሔርንም ቃል በጥልቀት ማብራራት እንደሚችል እንደ ስነ መለኮት ምሁርም ያደርጋቸዋል። አሉ እኮ የስነ መለኮት ምሁራኑ አሉ ማለት በቂ ጥናት ያደረጉ በፒኤችዲ ደረጃ ያላቸው ማስተርስ ያላቸው አዋቂ የተባሉ ሰዎች አሉ። ኢትዮጵያ ውስጥ ነው ማለት መጽሐፎችን የሰሩ ትልልቅ መጽሐፎችን እየሰሩም ያሉ ቸርች ላይ በስፋት እያገለገሉ ያሉ ሰዎች አሉ። አንዳንድ ኢሹ ላይ ከኛ ይልቅ ማብራራት የሚችሉ ማለት ነው። እነሱ ቁጭ ብለው እነሱ መስጠት ያለባቸውን ምላሽ ሁሉ ነው የምንሰጠው። አንዳንድ ጊዜ ምንም በቤተ ክርስቲያን ራሱ ምንም ፖዚሽንና ስልጣን ሳይኖርህ የአብያተ ክርስቲያናት መሪ ሊሰጥ የሚችለውን አይነት መግለጫና መልስ ዩቲዩብ ላይ ቁጭ ብለህ ወይም ቲክቶክ ላይ ቁጭ ብለህ ለመስጠት ትሞክራለህ። አቃቢ ነኝ በሚለው ሴንስ ማለት ነው። እና እነኛ ነገሮች ትንሽ መርገብ አለባቸው ብዬ አስባለሁ።
የሚገርም ነገር ነው። ምክንያቱም የብዙ ሰዎች ድምፅ ነው የሚመስለኝ አሁን እየተናገርክ ያለው። ለምን በጣም በከፍተኛ ሁኔታ እየገነገነ ከመጣ ትልቁ የሶሻል ሚዲያ ጦርነት መካከል በዚህ ስም የታሸገ ድብቅ ስብዕናዎች ናቸው ወደ አደባባይ ጋር የመጡት። በአቃቤ በሚል ልጥፍ የውስጥ ያለ የተደበቀ የግል ሀሳብ ማንጸባረቂያ ማንነቶች በጣም በስፋት እየወጡ ነው ያሉትና ለዛ ነው አሁን ሁሉ በዚህ ውስጥ ምንድነው የኔ ድርሻ፣ በየትኛው ደረጃ ነው የተማርኩት፣ በየትኛው ደረጃ ነው። ለምሳሌ በነገረ ስጋዊ ከሆነ በሚስጥረ ስጋዊ ከሆነ በሚስጥረ ስላሴ ከሆነ ከዛ በኋላ ክሪስቶሎጂ ነው ወይንስ ሶሺዮሎጂ ነው ያጠናሁት? ምንድነው በዛ እኔ ጥሩ የሆንኩበት ፊልድ የሚለውን ጥያቄ መጠየቅ ይገባል። እሱኛው እና ከዛ ሲመጡም በዛ ደረጃ ካልመጡ ቅድም ንትርክና ጥላቻ እና አንድን ነገር ሄዶ ያን ስብዕና ለመምታትና ከዛ ሲቀጥል የትምህርት እና የሐሳብ ፍጭት ሳይሆን የስብዕና ሁሉ የማጠልሸት ስድድብ ውስጥ የመግባት መዛዛት ውስጥ የመግባት አይነት ነገር አለና ለዛ ነው በጣም ትልቅ ነገር ያነሳ ብዬ ያልኩትና በደንብ አጽንኦት ሰተህበት ወደሚቀጥለው ነገር ብናልፍ ብዬ ነው። ልክ ነህ። አንድ የቁርአን ተርሚኖሎጂ ብጠቀም ስለ ነብዩ መሐመድ ቁርአን የሚለውን አስፈራሪ አደረግንህ ይላል። በህዝቡ ላይ አስፈራሪ አደረግንህ የሚል ስያሜ ይሰጠዋል እና በእርግጥም ስታይ አንዳንድ የቁርአን ክፍሎችን የማስፈራራት ነገራቸው በጣም ይከፋል። ፍቅርን ከመግለጥ ይልቅ ኃይልን፣ ማስፈራራትን የሚገልጡ በጣም ሰፋፊ ቶፒኮች እንደያዘ ሀሳቦች እንደያዘ ታያለህና እስልምና የተስፋፋባቸውንም የኋላ ታሪኩን ስትመለከት ጦርነት ሴፍ ያለው ስለሆነ መሐመድን አስፈራሪ አደረግንህ ማለቱ ምናልባት ትክክል ነው ብዬ አስባለሁኝ እና አቃቢያኑ ራሳቸውን እንደ አስፈራሪ እያዩ ያሉበት ወቅት ይመስለኛል። አንተም ለዛ ነው አንተ በጣም ተሟጋች ስለሆንክ አለስልሼ ነው የምጠይቅህ ያልከኝ ማለት ነው። ፕሊስ አታለስልሰው፣ እኔ አስፈራሪ አይደለሁኝም። የቅበተ እምነት አገልግሎት ማስፈራራት አይደለም። በሁሉ ነገር የተለየ ክህሎትና ችሎታ እንዳለ ሰዎች እንዲያስቡና እንዲቆጥሩ የማድረግ ተጽዕኖ የመፍጠር እንዲፈሩህ የማድረግ አይነት ነገር እሱ ትክክል አይደለም ብዬ ነው የማስበው። እንደውም ለውይይትና ለሙግት ክፍት መሆን አለብህ፣ ኢዚ መሆን አለብህ። ሰዎች ሲሞግቱህ የማትቦልክ ለሙግት ሲጠሩ አቬሌብል የምትሆን እኔ አሁን ምሳሌ ማንሳት እችላለሁኝ። በተደጋጋሚ ለአንዳንድ አቃቢዎች ጥያቄ አንስቻለሁኝ የፊት ለፊት ሙግት እንድናደርግ አንዳንድ ሀሳቦች ላይ ማለት ነው። ፈቃደኞች አይደሉም፣ አይፈልጉም። ለምን? ምክንያቱም እያስፈራሩ መቀጠል ስለሚፈልጉ፣ ሀሳባቸው ፊት ለፊት እንዲሞገት ስለማይፈልጉ። አንዱ ችግር ብዬ የማስበው ለረጅም ጊዜ ዕቅበተ እምነት በጥቂት ሰዎች ሲዘወር ነበር የኖረው በኢትዮጵያ ክርስትና ውስጥ። በአንድ ሰው ወይ በሁለት ሰው ለ10 ዓመት ለ20 ዓመት ያ ሰው ብቻ ነው በቃ ዕቅበተ እምነት በሚለው አገልግሎት ላይ የሚታወቀው ማለት ነው። እና እሱ የሁሉ ነገር መለኪያ እንደሆነ ነው የሚታሰበው። እሱ ያለው ትክክል ነው፣ እሱ የተቃወመውን መቃወም አለብህ፣ እሱ የደገፈውን መደገፍ አለብህ። እንደዚህ አይነት አፕሮች ነው ያለው። ይሄ በጣም ሲሪየስ ነው። ያስተዋልኩትን የተመለከትኩ አገልግሎት ውስጥም እንዳለ ሰው ማየውን ችግር ነው የምነግርህ። እና እንደዚህ አይነቶቹን ሰዎች ሄደህ ሀሳባቸውን ስትነካ ጠቅላላ ይቃወሙሃል። እና እኔ አንድ ወቅት እንደውም ፎሎወሮቼ በሙሉ ቀነሱ ማለት ነው፣ ጠፉ። ደነገጥኩኝ። እንዴ ምንድን ነው እሱ እየሆነ ያለው? ማለት ሰዎች የኔን ሀሳብ እንዲቀበሉ እኔ የሆነን ሰው ሀሳብ ሄጄ መደገፍ አለብኝ ወይ? የራሴን ሀሳብ የራሴን አቋም ማራመድ አልችልም ወይ? የራሴን ምልከታ ማራመድ አልችልም ወይ? እና በፍጹም ስለዛ ሰው አስተያየት እንድትሰጥ
እንድትቃወመው አይፈቀድም። ምክንያቱም እሱ ትክክል ነው፣ የትክክልነት መለኪያ ቱምቢ ነው እና ምናልባት ግለሰቡ ራሱን በእንደዛ መልክ አላየ ይሆናል፣ እንደዛም ላያይ ይችላል። ያው ዕቅበተ እምነት ላይ የሚሰሩ ሰዎች ክሪቲካል ናቸው እንደምታውቀው እና ከብዙ አንግል ለማሰብ ይሞክራሉ። ግን ህዝቡ እንደዛ ነው የሚያየው እና የህዝቡ ፊድባክ ሳይወድ በግዱ ቀስ እያለ ያንን አፕሮች እንዲለማመደው ያደርገዋል እና እንድትቃወመው እሱም አይፈልግም ማለት ነው። አስፈራሪ ነው። ከዛ በኋላ ወይ በትምህርት ከነካው ከዛ በኋላ አንተን ፐርሰናሊ አታክ ወደ ማድረግና አታክ ያደርግሃል። ፎርሙ ስፒሪቹዋል ሆኖ ጀምሮ ግን በእውቀት ካልተቃኘ በስጋ ያልቃል ማለት ነው፣ በመንፈስ ጀምሮ። ዕቅበተ እምነት ምንድነው? ዓላማው ላይ ፎከስ ማድረግ መቻል አለብህ። ዓላማው ራስን ማሳወቅ አይደለም፣ ራስን ማግነን አይደለም። እንዳነሳሁት ራስህን ሰዎች በሆነ ኢሜጅ እንዲያስቡና እንዲመለከቱህ መሳል አይደለም። የራሱ የሆነ ዓላማ አለ። ግን እንደዚህ ደግሞ ትባላላችሁ ታውቃለህ። ዕቅበተ እምነት ላይ የሚሰሩ ሰዎች ትክክል የቱ ነው ተብለው ሲጠየቁ እኔ ብለው ነው የሚጨርሱት እና ሁሉንም ሐሳዊ፣ ሁሉንም ግድፈት ያለው፣ ሁሉንም ሊታረም የሚገባ አድርገው ነው የሚያስቡት ተብላችሁ ነው በአብዛኛው ጊዜ የምትፈረጁት። መንፈስ ቅዱስ ከተባለ መንፈስ ቅዱስ ላይ አስተያየት አላቸው፣ ስጦታዎች ከተባለ ስጦታዎች ላይ አስተያየት አላቸው፣ ስብከት ከተባለ ስብከት ላይ፣ ትንቢት ከተባለ ትንቢት ላይ አስተያየት አላቸው። ለሁሉም ነገር ጅራፍና ለሁሉም ነገር አስተያየት አላቸው። ልክ አንድ ፋብሪካ ውስጥ ይሰራ የነበረ ሰውዬ ደጋግሜ ያነሳዋለሁኝና አንድ አርቲክል ላይ ያነበብኩት የለስላሳ ፋብሪካ ውስጥ ነው የሚሰራው እና ሰውየው ሲገባ እዛ ለስላሳ ፋብሪካ ውስጥ ለአንድ ነገር ነው የተነገረው። የጠርሙሶቹን አፍ ነው ቼክ የሚያደርገው። የጠርሙሶቹን አፍ ቼክ ያደርጋል። ምን ነው የሚያደርገው? ሸራፋ ካለው ሸራፋ ቆርኪ ሲከፈት ወይም ደግሞ ሲወድቆ ወይ ሲጠጣ ከእጃቸው አምልጦ ጉዳት የደረሰበት ሸራፋውን አፍ ነው ቼክ የሚያደርገው። እና ያ ሰው ሁልጊዜ የሚያስበው ስለ ደህና ጠርሙሶች አይደለም፣ ስለ ሸራፋ ጠርሙሶች ነው የሚያስበው። ለምን? የተቀጠረበት ኤሪያ ስለሆነ። እና ፎከሱ ጥሩ ነው፣ ግን ሁሉንም ነገር ግን ሸራፋ በመፈለግ ራሱን ስላሰለጠነ ለደህና ነገር ያለው ምልከታ እየጠፋ ነው የሚሄደው። እና ሁሌ ሸራፋ ፈላጊ ስብዕና ያላቸውና ሁሌ ትክክል እነሱ የሆኑ ናቸው ተብላችሁ ነው አንድ ላይ ነው የምትፈረጁታ። አሁን ቅድም አስተያየት እየሰጠው ነበር። አሁን ደግሞ ጌታ ሶስቴ ይባርከኝ አንተንም አንድ ላይ አድርጌ አገኘው። ያ ልክ ነው ማለት ዕቅበተ እምነት አንዱ ስራው የተሳሳተ ነገርን ማረም ነው። እሱ አስፈላጊም ነው፣ ሊካድ የማይችል እውነት ነው። ግን ምንድነው አሁን ባነሳው ምሳሌና በአቃቢያን መካከል መኖር ያለበት ልዩነት ብዬ የማስበው የተቀጠረው የለስላሳ ፋብሪካ ሰራተኛ የተሸረፈውን እየፈለገ እያየ እያወጣ ይጥለዋል በእርግጠኝነት። ምክንያቱም እነኛ ጠርሙሶች ፓክድ ተደርገው ለገበያ ከቀረቡ የሰው እንትን ይጎዳሉ እና ገበያውም የተበላሸ ይሆናል። ቮይድ ነው የሚያደርጋቸው። ዕቅበተ እምነት ግን ቮይድ ለማድረግ አይደለም፣ ለማስወገድ አይደለም የሚሰራው፣ ሰው ላይ ስለሚሰራ ማለት ነው። የተሳሳተውን ነገር ለማረም ለማስተካከል እና እንዲቀጥል ለማድረግ ለመጣል አይደለም። ችግር የሚሆነው ዕቅበተ እምነት ችግሮችን አይቶ ፈጥኖ ችግር የታየባቸውን ሰዎች የሚጥል ሲሆን ወደ ጋርቤጅ የሚያስገባ፣ አሁን አንተ እንዳልከው መናፍቅ ብሎ ጀጅ ሲያደርግ ሲወስን፣ በፍጥነት ሲወስን፣ ምንም እድል ሳይሰጥ ሲወስን ነው አስቸጋሪ የሚሆነው። አንድን ግለሰብ የተሳሳተን ግለሰብ መናፍቅ ብለህ ከመፈረጅ በፊት መሄድ ያለብህ ስቴፖች አሉ። ለማቅናት መሄድ ያለብህ ስቴፖች አሉ። መናፍቅ ብለህም በግልህ ብድግ ብለህ መፈረጅህም ብዙም ወንዝ አያሻግርም። የህብረት ውሳኔ ይፈልጋል። የሌሎች የቤተ ክርስቲያንን እጅ ይፈልጋል።
የሊደርሺፕን ኦቶሪቲ ይፈልጋል። በተደጋጋሚ እንደምናገረው ማለት ነው። የግለሰቡንም የአቋም ለውጥ ቼክ ማድረግ ያስፈልጋል። ተሳሳተ፣ ኦኬ፣ አንድ ትምህርት ላይ ተሳሳተ። ስህተትን ሁሌ ሆን ብለን አንሳሳትም። ችግሩ ይሄ ነው። ስህተቶችን የሚሳሳቱ ሰዎች ሁል ጊዜ ለመሳሳት ብለው አይደለም የሚሳሳቱት። ለመስራት ሲደክሙ ወይም ሲያስቡ ሲጥሩ ይሳሳታሉ። እነኚህ ሰዎች ይዛቸው መሳሳታቸውን ብትነግራቸው ይመለሳሉ። ወደ ሁለተኛው እርምጃ እከሌ መናፍቅ ነው እንዳትሰሙት ብለህ ከማውገዝ በፊት እድል ብትሰጠው ራሱ ያርመዋል። ስራ ቀለለልህ ማለት ነው። እና ፈጥኖ የመበየን ነገር ሲኖር በተለይ ትምህርቱን ባላብራራህበት አንዳንዴ ስህተት እንደሆነ ይገባሃል። አንዳንድ ነገሮችን እኔም ሶሻል ሚዲያ ላይ ወይም ጉባኤዎች ላይ ስመለከት ስህተት እንደሆኑ ይገባኛል። አንዳንዱን ነገር ለመናገር ለመጻፍ አልደፍርም። ሁሉም ነገር ላይ አልጽፍም። ምክንያቱም የቱ ጋር እንደተሳሳተ የማይገባኝ ጊዜ አለ። ለምን ሊሳሳት ቻለ? የቱ ጋር ነው የተሳሳተው? በምንድን ነው እሱ ማረመው? በምንድን ነው ይሄ ስህተት ሊታረም የሚችለው? በዛ ላይ እኔ በቂ ዝግጅትና እውቀት አለኝ። አየህ፣ አንዳንዱ ለሌላ ሰውም ልትተወው ትችላለህ፣ ለራሱም ለግለሰቡም ልትተወው ትችላለህ። ወይም አንተ ራስህ እስኪገባ ድረስ ጊዜ መጠበቅ አለብህና ባየህ ቁጥር እንዳነሳው ባየህ ቁጥር እየሄድክ የምትናገር እየሄድክ የምትጽፍ እየሄድክ እንትን የምትል ከሆንክ እሱ ትንሽ አንድ ወንድማችን በቅርብ ሱስ ነው የመተቸት ሱስ አለ ብሎ ጽፏል እና ሀሳቡ አስገርሞኛል። ሱስን ሰዎች እንደ ሱስ አይደለም የሚጀምሩት። ኢንጆይ ለማድረግ ለመደሰት ለመሞከር ቀስ እያሉ ነው የሚሞክሩትና ፋይናል ግን ከማንነታቸው ጋር የተዋሃደ ይሆናል እና ትችት አቃቢያኑ ከማንነታቸው ጋር ተዋህዷል ብሎ ነው የጻፈውና ሱስ ሆኖባቸዋል። ሱስ ስለሆነባቸው ምንም ነገር ቢያዩ ውጤቱን በማሰብ ሳይሆን ዝም ብለው ነው የሚተቹት። እና ስትተች ውጤቱን በማሰብ የምትተችበት በቂ አቅም አለ ወይ? ማብራራት ትችላለህ ወይ? አየህ፣ አብራርተህ ግለሰቡን ከራሱ ከነባር ግንዛቤው ተጨማሪ ነገር ካልጨመርክለት አድ ካላደረክለት ምንም አልጠቀምከውም። መቃወም እንትና ተሳስተሃል፣ እዚህ ጋር ያደረግከው ነገር ልክ አይደለም ማለት ብቻውን በቂ አይደለም የሚሆነው ማለት ነው። እንደውም እልህ ሊይዘው ይችላል። አልገባውማ፣ አላሳየኸውም። የቱ ጋር ነው የተሳሳተው? ለምንድን ነው የተሳሳተው? እና አብዛኛዎቹን ፈረጃዎች ስትመለከታቸው ደምሳሳ ናቸው፣ የተብራሩ አይደሉም። ለራሱም ለተቺው ራሱ ግልጽ የሆኑ አይመስለኝም። እንደው ያው ሶሻል ሚዲያ ስለሆነ ዋን ዌይ ስለሆነ ጠያቂ የለውም። ጠያቂም ካለ ያው ብሎክ ይደረጋል ወይ ድሌት ይደረጋል ጥያቄው እንጂ ያዝ አድርገህ እስቲ ስህተቱ ምንድን ነው በደንብ አስረዳኝ፣ ከእግዚአብሔር ቃል አንጻር ከቤተ ክርስቲያን ታሪክ አንጻር ብትለው የለውም የሚለው ነገር የለውም። እና ሞጋች እንጂ ተሞጋች አይደሉም እነሱ አይደሉም። የሚገርመው አንድ ነገር ቅድም አንስተህ ነበረ፣ እንደው በጣም ጥሩ ነገር ነው የብዙ ሰዎች ጥያቄም ስለሚሆን የዕቅበተ እምነት ላይ የሚሰሩ ወገኖች በአጠቃላይ ሐሳቡ የዕቅበተ እምነት ሐሳብ ማቅናት አንድ ጉዳይ ነው። ስህተትን መለየትና ስህተትን ማረም፣ ሐሰተኛን ደግሞ መለየትና ማስተካከል ወይም ወደ እውነተኛነት መመለስ ግባቸው ኮንስትራክቲቭ ብዬ የማስበው ከዚህ አንጻር በግምገማ እንዲጣል የሚፈልጉት ይበዛል ወይንስ እንዲቀና የሚፈልጉት ይበዛል? ምክንያቱም አሁን ከምናየው በግምገማ አሁን በአጠቃላይ ግምገማ ከባድ ጥያቄ ነው የጠየቀኝ ፓስተር። ማለት ሰፊም ስለሆነ በቂ ጥናት ይፈልጋል። እንደው ማለት ካለብን ትንሽ ለማለት ያህል ማለት መሆን ያለበትን ነው በመጀመሪያ ማሰብ ያለብን። ያው ማቅናት ነው ያለብን፣ መጣል ሳይሆን ማቅናት ነው ያለብን። ኢቭን ውግዘት ራሱ ዓላማው ማቅናት ነው እንጂ ከምድረ ገጽ ማጥፋት አይደለም። ማውገዝ ሚስኮሚኒኬት ማድረግ ነው፣ ከክርስትና ማህበረሰብ እንዲነጠል
ሰዎች ከሱ ጋር ህብረት እንዳያደርጉ ማድረግ ነው ውግዘት ማለት ነው። ያው የራሱ የሆነ አካሄድ አለው ውግዘት። ትምህርቱ መብራራት አለበት፣ ስተቱ መብራራት አለበት። ልክ አትናቴዎስ የአሪዮስን ትምህርት እንዳደረገው ማለት ነው። አንተ ያው የቸርች ሂስትሪ ታውቃለህ። ፊት ለፊት ነው የሞገተው። አሪዮስ አቋም ነው የያዘው፣ በትምህርቱ አቋም ያዘ። አትናቴዎስን ሞገተው። ግን አትናቴዎስ ብቻውን አልነበረም። አየህ፣ ሊደርሺፕ ነበረ፣ አባቶች ነበሩ እና የአትናቴዎስ ሐሳብ አሸናፊ ሆነ። ዳኝነት ነበረ ማለት ነው። ከዛ አሪዮስ ተወገዘ። አሪዮስ ሲወገዝ ሚስ ኮሚኒኬት ነው የተደረገው። ዓላማው ምንድነው? አቋም ስለያዘ ከዚህ ትምህርቴ አልመለስም ስላለ አንደኛ ቤተክርስቲያንን ክርስትናን ከመጠበቅ አንጻር ገደብ ለማድረግ ትምህርቱን እንዳያስተምር ገደብ ለማድረግ ነው። ሁለተኛ ንስሐ እንዲገባ ነው፣ እንዲመለስ ለማድረግ ነው። ራሱን የሚያይበት ጊዜ እንዲወስድና ንስሐ እንዲገባ ለማመቻቸት ነው። ዕቅበተ እምነት ውግዘት አይደለም። ዕቅበተ እምነት ለውግዘት ማጨት ነው ብዬ ነው ማስበው። ብዙ ጊዜ የአንድን የተሳሳተ ትምህርት ወይም የተሳሳተ ግለሰብ ስትተቸው ለውግዘት ነው የምታጨው። ሌሎች እንዲመለከቱት የሚመለከታቸው ሊደሮች፣ የቸርች መሪዎች እንዲመለከቱትና ግለሰቡም በአካል ቀርቦ በሐሳቡ ላይ እንዲሞገት እድል ለመፍጠር ነው የሚደረገው። ስቲል እስካሁን ድረስ ይሄ የለም። ዕቅበተ እምነት ላይ ብዙ የሚሰሩ ሰዎች አሉ። ተሳስተዋል የሚባሉም ሰዎች አሉ። እነኛ ሰዎች ፊት ለፊት ቀርበው የተሞገቱበትን ታሪክ አላቅም። ምናልባት አንተ የምታውቅ ከሆነ እንድታርመኝ ይፈልጋለሁ። ይሄ የለም ማለት ዕቅበተ እምነት በልኩ አልተሰራም። በቸርች ሂስትሪ ውስጥ እንዳለው በዛ መልክ አልተሰራም። ዊክ ነው፣ ገና አልደረስንም። እንደው በማደግ ላይ ያለ ነው ለማለት እንኳን ትንሽ ያስቸግራል። አቅጣጫውን ስለማታይ ደርሶ አውጋዥ ስለሚሆን ማለት ነው። ፌስቡክ ላይ ቁጭ ብሎ ደርሶ አውጋዥ ይሆናል እና ምንም ርህራሄ የሌለበት አንስቶ የሚጥል የሚገፈትር የሚያጠፋ አይነት ነገር ነው የሚሆነው እና እሱ መታረም አለበት ብዬ አስባለሁኝ። እሱ ትክክል አይደለም እና ከማቅናት ይልቅ እንዳልከው የሚገፈትር እና ጭራሽ ወደ ተሳሳተው ነገር የሚጥል ነው በብዛትና አንዳንዴ እንደውም ስተዋል ብለን የምናስባቸው ሰዎች የመመለስ ነገር አላቸው። ሜን ቸርቾቹን የነባር ቸርቾቹን የመቀላቀል የመቅረብ ፍላጎት ሲያሳዩ ታያለ እና ያንን ፍላጎት ራሱ እንገፈዋለን። አንድ ጊዜ ተቀላቀሉ በሚል ሊቀላቀሉብን ነው በሚል እንዴ ሐሰት እውነትን ካልፈራ እንዴት ነው እውነት ሐሰትን የሚፈራው? ብርሃን እንዴት ነው ጨለማን የሚፈራው? እኛ ጋር ብርሃን ከሆነ ያለው እነኛን ሰዎች ዶሚኔት ነው ማድረግ ያለብን፣ ተጽዕኖ ለመፍጠር እንደውም ማቅረብ ነው ያለብን። አንደኛ አልተወገዙም፣ እንደ መናፍቅ ተቆጥረው የተወገዙበት ጉባኤ የለም። ባልተወገዙበት በዛ ደረጃ ልንነጥላቸው አይገባም እና አቅርበን እንደውም ቻሌንጅ ለማድረግ መድፈር ነው ያለብን እና አንዳንዴ ስለምንፈራ ቻሌንጅ የምናደርግበት አቅም ስለሌለን የሆነ ወይ የሚል ጥርጣሬ አለኝ። በዚሁ አቃቢያኑ ያው የቤት ስራቸውንም ለማመልከት በደንብ እንግዲህ አንስተኸዋል። የመጨረሻ አንድ ነገር ላንሳና ወደ ሌላ ሀሳባችን ውስጥ እንሄዳለንና ምንድነው መሰለ አንዳንድ አሁን እዚህ የዕቅበተ እምነት ላይ የሚሰሩ ወገኖች የሚያነሷቸው ኤቪደንስ ቲቺንጎች ከዓመታት በፊት የተደረጉ ናቸው። ጉባኤ ትምህርቶች ላይ የተላለፉ መልእክቶች ናቸው። እነዛ ሰዎች የትምህርት ለውጥ፣ የአቋም ለውጥ ጥሩ ነጥብ ነው ያነሳው አድርገው መሆናቸው ባልተረጋገጠበት ሁኔታ ግለሰብ ጠል ከሆነ ስሜታዊ አስተያየት ሰጪነት ተነስቶ በዚህ የስያሜ መጠሪያ ተከልሎ ያንን ማዕከል እና ያንን ሰው የመውጋት ተቋሙንም የማፍረስ በውስጡ ያሉትንም ማህበረ ምዕመናን የመበተን ጉዳይ አለ። ምክንያቱም አቃቢው አንድ ሰው ነው፣ ፐርሰን ነው። ታቃቢው
የሚባለው ሰው ህዝብ አለው ከኋላው ተቋም አለው። ይህንን ያገናዘበ ነው ወይ? ባላንስድ ነው ወይ የምታደርጉት ነገር? እኔ እንግዲህ ያንን ለማድረግ እጥራለሁ። በአቃቢያኑ ባይወደድም ማለት ነው። ለምሳሌ አሁን በጣም የምንወዛገብበት ኑፋቄ የእምነት እንቅስቃሴ ነው። የምንወዛገበው ያልኩበት ምክንያት ሁለት ነው። አንደኛ ትምህርቱ በአንድም በሌላም በነባር ቸርቾች ውስጥም የተሰራጨ ትምህርት ነው። በቪዲዮ በስነ ጽሁፍ አገልጋዮችን በመዋዋስ ትምህርቱ ተሰራጭቷል። ሐሳቧል በነባር ቸርቾችም ትምህርቱ ገብቶ ነው ያለው፣ ተቀይጦናል ማለት ነው። ወንድሜ ኃይሉ ዮሐንስ በቀደም ዕለት አምጥቼው ነበር እና የእምነት እንቅስቃሴ ያራምዳል። የውስጥ አንዱ አብያተ ክርስቲያናት በአጠቃላይ አይደለም ዓለም ሁሉ የሚቀበለው ነው አለ ያንን ትምህርት እና ጥቅስም ያለው ትምህርት እሱ ነው እኛ ልንጠቅሰው የምንችለው አለ እና ይሄ የምንሰብከው የእምነት ቃል ተብሎ የእምነት ቃል የሚል መጽሐፍ ቅዱስ ላይ የተጻፈለት ዲኖሚኔሽን እኛንን እንቅስቃሴ ሙቭመንት ሁሉ ብሎኛል በቀደም ለታ። እሱን መልስ ሰጡበታላችሁ እንግዲህ የእናንተ ካለው አላቅም እንደዛ የተጻፈ የእምነት ቃል የሚል ልክኛ መጽሐፍ ቅዱስ ላይ አለን ብሏል እሱ አሁን አንድ ካረመው ነገር ምን አነሳልኝ መሰለ? ወደ አፍሪካ ሲገባ የእምነት ቃል ሙቭመንት ይሄ ወርድ ኦፍ ፌዝ ሙቭመንት ወደ ዊች ክራፍት ሁሉ አድጓል፣ ወደዛ ሁሉ ወድቋል እና አሁን ፌዝ ሙቭመንት ይመስላል፣ ነገር ግን ዊች ክራፍት ቁሳዊነት ወደ መሆን ተቀይሯል በዛ መንገድ እና አገባቡ ተዛብቷል ብሎም በእንደዛም አይነት መንገድ ሲያነሳ ምክንያቱም የእምነት እንቅስቃሴ ከመሰረቱም የተበላሸ እንቅስቃሴ ነው። ወደ አፍሪካ ከመግባቱ በፊት እዛው በነ ኬንዮን እጅ በነ ኬኔታ ገን እጅ እያለ የተበላሸና የተቀየጠ ባዕድ እምነት ነው። ይህንን ያው በስፋት አንስቶ መናገር ይቻላል። የአማልክቱ አዋጅ ላይም ይህንን በስፋት ስላነሳሁት እዛ ላይ ማየት ይቻላል። ሲወጣ ደግሞ በደንብ ተመናርመው ከመሰረቱ ነው እንጂ አፍሪካ ውስጥ ሲገባ ነው የተበላሸው የሚለው ከመጀመሪያ እሱ ጥሩ ነበር አላ ውሃ የሚያነሳ አይደለም። እሱ ትክክል አይደለም። አንደኛ መጽሐፍ ቅዱሳዊ ለማድረግ ትምህርቱን የሄደበት መንገድ ትክክል አይደለም። የተጠቀሰው ጥቅስ ትክክል አይደለም። ሮሜ ምዕራፍ 10 ቁጥር 8 ነው የጠቀሰው። ይሄ የምንሰብከው የእምነት ቃል ነው ብሎ ሐዋርያው ጳውሎስ ያነሳው አክቹአሊ እውነት ነው። መጽሐፍ ቅዱስ ላይ የተቀመጠ ሐሳብ ነው። እምነት መጽሐፍ ቅዱስ ላይ በስፋት ተነስቷል። ከዘፍጥረት እስከ መጨረሻው መጽሐፍ ድረስ እምነት ተነስቷል። የድነታችን መሰረት እምነት ነው። መዳን በእምነት ነው። ከእምነት ውጭ አይደለንም ሁላችንም። የኛ የፌዝ ሙቭመንት ነው መጽሐፍ ቅዱሳዊ መሰረት ያለው የሚለው አካሄድ ትንሽ ብልጠትም ያለው ደግሞ አለማወቅም ይመስለኛል። ምክንያቱም ኢቫንጀሊካልስ በሙሉ የተመሰረቱት በእምነት ላይ ነው። ከእምነት ውጭ አይደለንም። እምነትን እናስተምራለን፣ እንሰብካለን፣ እንለማመዳለን። ያው አንተም አማኑኤል ነው ያደግከውና እያየውህ እምነትን ስትለማመድ አውቃለሁኝ። እኔም በዛ ትራዲሽን ውስጥ ነው ያለሁት። የተነሳው ጥቅስም አግባብ አይደለም። አክቹአሊ እነ ኬንዮንም ኬኔታ ገንም ሌሎችም አንስተውታል ይህንን ጥቅስ ሙቭመንታቸውን ለመግለጥ ማለት ነው። የእምነት እንቅስቃሴ ባዕድ ሐሳብ ይዞ ወደ መጽሐፍ ቅዱስ የተጠጋ እንቅስቃሴ ነው። አይሰጀሲስ የምንለው ማለት ነው። ኤክሰጀሲስ ሳይሆን አይሰጀሲስ ብለን የምንጠራው ማለት ነው። ወደ መጽሐፍ ቅዱስ እንግዳ ሐሳብ ፍልስፍና ይዞ የመጣ ሃይማኖት ነው። ለማጽደቅ ሐሳቡን በእግዚአብሔር ቃል ጥቅስ ለማጽደቅ የሚጥር እንቅስቃሴ ነው። ስለዚህ ያ መታረም አለበት። አካሄዱ በጣም ሮንግ ነው። ሐዋርያው ጳውሎስ ይሄ የምንሰብከው የእምነት ቃል ነው፣ የምንሰብከውም የእምነት ቃል ነው ካለ በኋላ ያብራራዋል እኮ እዛ ጋር። ምንድን ነው እሱ የእምነት ቃል? ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔር ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ብሎ ይናገራል። የእምነት ቃል እኔ የምፈልገውንና ማስበውን የምመኘውን ነገር መጥራት። ፌዝ ሙቭመንት ውስጥ ያለው እምነት ይሄ ነው። የምትፈልገውን ድሪም የምታደርገውን የምትመኘውን ነገር ፒክቸር አድርገው ከዛ በኋላ ጠራው። መላ አብያተ ክርስቲያናቶች ውስጥ ግን አሁን ግን ያለው አስተምህሮ ከዚህ የነጻና የተለየ ነው።
ቅድም ብያለሁ። ግን ወደዛ ከመግባቴ በፊት ይሄኛውን ሐሳብ ልግደልና መለሳለሁኝ። ኃይሉ ዮሐንስ ያነሳውን ጥቅስ በደንብ ብናየው ማያዳግም ምላሽ ብንሰጥበት ጥሩ ነው ብዬ ነው። የእምነት ቃል ምንድን ነው? በሮሜ ኮንቴክስት ብለህ ስታስብ የእምነት እንቅስቃሴ መሪዎች እንደሚሉት አይደለም። የእምነት እንቅስቃሴ መሪዎች የሚሉት የምታስበውን፣ የምትመኘውን፣ የምትፈልገውን ነገር አስበው፣ ቪዥዋል አድርገው፣ በአይነ ሕሊና ተመልከተው፣ ደጋግመህ ተናገረው፣ ጥራው፣ ታገኘዋለህ ነው። ይሄ መርህ ነው። ምንም የተጻፈ ነገር ስለሆነ ማንካካድበት ማለት ነው። ሁሉም ጽፈውታል ይሄንን። ሐዋርያው ጳውሎስ ያለው ግን ይሄንን አይደለም። የእምነት ቃል ያለው የክርስቶስን ሞትና መነሳት መስበክን ነው የምንሰብከው ይላል። እዛ ላይ ያስተውለ ከሆነ የምንሰብከው የእምነት ቃል ብሎ ነው የሚናገረው። ስብከት ነው ሲጀምር። የእምነት ቃል ባዶ ቤት ውስጥ አይንን ጨፍነህ የምትናገረው ንግግር አይደለም። በሮሜ ኮንቴክስት ስብከት ነው፣ የአደባባይ ስብከት ነው። ምንድን ነው ስብከቱ? ኢየሱስ ስለ ኃጢአተኞች ሞቷል። ኢየሱስ ኃጢአተኞችን ለማጽደቅ ከሞት ተነስቷል። የእምነት ቃል የተባለው ይሄ። ወንጌላውያን አማኞች አሁን ከዚህ ከእምነት እንቅስቃሴ ሀሳብ የጸዱ ናቸው ወይ ወደሚለው ጥያቄ ስንመጣ መጀመሪያ ማስቻለው የጸዳን አይደለንም። በአንድም በሌላም ተጽዕኖ እኛም ጋር አለ። ትምህርቱ ተቀይጦናል። ስለዚህ ያንን ለማጥራት መስራት መቻል አለብን። አንድ ከጸሎት ጋር ብቻ ቅድም ስታነሳ ምናልባት አንድን ነገር ለማስተካከል ስንነሳ ሌላ ነገር ደግሞ ላይ ጥቃት እንዳናደርስ የሚል ሁልጊዜ ፍርሃት አለ። እኔ የምጠነቀቃለሁ ያንን ለማድረግ። ምንድነው አሁን ለምሳሌ ልክ አንድን የምታስበውን የምትመኘውን እንደ ፈቃዱ የሆነ እንደ እግዚአብሔር ፈቃድ እንደ ቃሉ የሆነ የምታስበውን ነገር ቪዥዋላይዝ ማድረግ ያንን ነገር በእምነት እየጠራህ የምትጸልየው በእምነት ነው። በፍርሃትና በጥርጥር አይደለም፣ በእምነት ነው። ከዛ በኋላ ያንን ነገር እንደተቀበልከው ማመን መጽሐፍ ልክ በኢየሱስ አስተምህሮ ውስጥ እንደሚነግረን የለመናችሁትን ነገር እንደተቀበላችሁት ብታምኑ ሆኖ ታገኙታላችሁ ስለሚል ያለቀ አድርጎ ማሰብ፣ ያለቀ የያዝከው አድርጎ መቁጠርና ለምስጋና መቆም በጸለይከው ጉዳይ ላይ እርግጠኝነትን በእምነት ማድረግ እርሱ ስህተት ይሆናል ወይ? ምክንያቱም አንዳንዱን ነገር አሁን ስናነሳው ማመንን ይሄ ፌዝ ከሚባለው ሙቭመንት ጋራ አሳፍቶ መፍራት እንዳይፈጠርስ ባላንስ የምናደርግበት መንገድ ሊኖር አይገባም ወይ? ልክ ነህ። ባላንስ የምናደርግበት ነገር ሊኖር ይገባል። ግን እንዳነሳውልህ የእምነት ቃል ተብሎ በሮሜ መጽሐፍ ላይ የተጠቀሰው ምንድን ነው የሚለውን በትክክል መጽሐፉ የሚለውን ማውራት አለብን። ሮሜ ላይ የሚያወራው ስለ ስብከት ነው እንጂ ስለ ጸሎት ወይም እምነትን በእግዚአብሔር ላይ ስለማድረግ አይደለም። ማለት እምነትን በሞተውና በተሰቀለው ከሞት በተነሳው ጌታ ላይ ማድረግና ያንን እምነት መግለጥም መስበክ፣ ለኃጢአተኞች የንስሐ ዕድል መፍጠር ነው በሮሜ ኮንቴክስት ማለት ነው። ስለ ጸሎት የተጻፉ ሌሎች የመጽሐፍ ቅዱስ ክፍሎች አሉ። አሁን ያነሳው የዮሐንስን ወንጌል መልእክት ማለት ነው። አምናችሁ የምትጠይቁትን ሁሉ አብ በስሜ እንዲከበር እኔ ራሴ አደርገዋለሁ የሚለው ሐሳብ ማለት ነው። ስለ ጸሎትና ስለ እምነት እዛ ክፍል ላይ ሄደህ ማውራት ትችላለህ። ሮሜ ላይ መታደል ማውራት ያለብህ እዛ ላይ ምንድን ነው ጌታ ኢየሱስ ያለው? አምናችሁ የምትለምኑትን ሁሉ። አየህ፣ ቪዥዋላይዝ ስለማድረግ ኢየሱስ አላወራም እዛ ጋር። ኬት አምጥተን ነው ቪዥዋላይዝን እዛ ጋር የምናስገባው? አምናችሁ የምትለምኑትን ሁሉ አብ በስሜ እንዲከበር እኔ ራሴ አደርገዋለሁ። ቪዥዋላይዝ ማድረግ ስፒሪቹዋሊቲ አይደለም። እንግዲህ እንዳነሳውልህ ነው ይሄ ክፍል ስለ ከክፍል አንጻር ኮንቴክስቹዋል ኢንተርፕሪቴሽንን እኔ አምናለሁ።
ቪዥዋላይዜሽን የሚያወራ ሌላ ክፍል ካለ እዛ ጋር ሄደን ነው ማውራት። እዛ ጋር ሄደን እና እዚህ ጋር ግን ስለ ቪዥዋላይዜሽን ጀነራሊ ግን የለም ቪዥዋላይዝ ማድረግ ግን ጀነራሊ ቢብሊካል ኮንሰፕት አይደለም የሚለው አረዳድ እንዳይመጣብን አንድ ነው። ሐሳብ አርመን እንለፍ። እዚሁ የተነሳው ጥቅስ ላይ አንድ ሐሳብ እናርምና ወደ ሌላው መሄድ እንችላለን። እዚህ ጋር የተነሳው ሐሳብ ምንድነው? ቪዥዋላይዜሽን። ፌዝ ነኝ እንዴ? ተጠራጥሬ ያለው ከኃይሉ ጋርም ስለነበር ቀስ ብለን እናጣራለን። ዕቅበተ እምነት አየህ በጥርጣሬ ይጀምራል፣ ግን በጥርጣሬ ስራ አይሰራም። ማለት እጠራጠራለሁ ለማረጋገጥ የሚሄድባቸው ስራዎች አሉ ማለት ነው፣ ሂደቶች አሉ። ካረጋገጥኩ በኋላ ወደ አንተ መመለሳለሁ። በጥርጣሬም ስለሚሰራ እዚህ ስታይ ዕቅበተ እምነት ከተጠራጠረ በቃ እርግጠኛ ሆኖ ነው የሚጽፈው። እርግጠኛ የሆነ ነው ይጽፋል። እና ባይ ዘ ወይ ጥርጣሬን እኮ ማንም ሰው ይጠራጠራል፣ ግን አቃቢያኑ አድቫንስ መሄድ አለበት። ማረጋገጥ፣ የተረጋገጠ መረጃ ይዞ ቀርቦ መተቸት፣ ታይሙን አውቆ ሰውየው ያን ነገር አርሞት ሊሆን ይችላል ወይ ተስተካክሏል ወይ ከኋላው ምን አለ ኃላፊነቶቹን እነዚህ ሁሉ ነገሮች አሁን የምታነሳቸው ቅድም ያነሳናቸው ነገሮች በጣም በደንብ መጨነቅ አለብህ። በጣም ሰፋ አድርገህ ማሰብ አለብህ። እንቅልፍን ማጣት አለብህ። ጊዜ መውሰድ አለብህ። እና ቀለል ያለውን እየሰራን የተቸገርነው በእምነት እንቅስቃሴ ውስጥ የእይታ ኃይል የምትፈልገውን ነገር ወደ አንተ እንደሚስብ ነው የሚያስተምሩ። አሁን በተነሳው የመጽሐፍ ቅዱስ ክፍል ላይ ግን አድራጊ አለው። አንተ ታምናለህ፣ ትለምናለህ። በዚህ ፕሪንሲፕል መሰረት ልመናህን ታምናለህ። የምታምነው የእይታ ኃይል የምትፈልገውን ነገር ወደ አንተ እንደሚያመጣልህ አይደለም፣ አምላክህ እንደሚሰጥህ ነው። ስለ ስሙ እንደሚሰማህ ነው ማመን። ስለ ስሜ የሚል ነገር ታያለህና በስሙ ላይ ነው የመደገፍ ነገርህ እዛ ላይ ከፍ እንዲል ጌታ ኢየሱስ የተናገረው። በስሙ ላይ ምንድን ነው? ከስሙ ጋር የተያዘ ሚስጥር ምንድን ነው? እሱ ከክርስቶስ ጋር ለምንድን ነው እሱ ልመና የተያዘው? አየህ፣ እዛ ፐርሰን ላይ ስትደገፍ ነው አብ የሚያደርግልህ አድራጊ ያለው። ስለዚህ እኔ ቪዥዋላይዝ ለማድረግ እንዳስብ አይደለም ይሄ ክፍል የሚገፋፋኝ፣ ወልድ ላይ እንድደገፍ ነው የሚገፋፋኝ። ስለዚህ መታረም አለበት። እንደው የቪዥዋላይዜሽንን የሚደግፍ ሌላ ጥቅስ ምናልባት እንዳለ አላቅም፣ ካለ ትነግረኛለህ። ካለም ይህንን እውነት የሚያፈርስ ነው ብዬ አላስብም። በእግዚአብሔር ላይ መደገፍን ማለት ነው። ወደ አነሳነው ጥያቄ እንመለስና ሀሳብ እየሰፋብን ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ? እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ። ኪችን ካቢኔቶችን፣ ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን። በተለያዩ ዲዛይኖች የተሰሩ የሰዓት፣ የፎቶ ፍሬሞችን በተመጣጠነ ዋጋ እኛ ጋር ያገኛሉ። በተጨማሪም የስኳር ዕቃዎች፣ የቁልፍ መያዣዎች፣ የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ። እኛ ጋር መጥተው ምን አተው? አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል። ጄሪ ኢፖክሲ። አንደኛው ትምህርቱ ተበርዞናል፣ እኛም ጋር አለ። ሁለተኛ ትምህርቱን እንደ ኑፋቄ ቆጥረን ወይም ለይተነው ኢግኖር አላደረግነው፣ የማጥራት ስራን አልሰራንም። ስለዚህ በአንድም በሌላም መንገድ ሰዎች ይህንን ትምህርት ሊነኩት ይችላሉ። በሜን ላይን ቸርቾች ላይ ማለት ነው ሊያስተምሩት ይችላሉ። ደግሞ ደመቅ አድርገውም ጠንከር አድርገውም በወኔ የሚሰብኩ ሰባኪዎችም ሊኖሩ ይችላሉ። አንዱ የዕቅበተ እምነት ኃላፊነት መሆን አለበት ብዬ የማስበው የተሳሳተውን ነገር መመልከት ብቻ አይደለም፣ ከዛ በኋላ ያለውን ፕሮግረስም መለካት መቻል አለበት። ከዛ በኋላ ያ ትምህርት ከስሟል ወይ እየከሰመ ነው ወይስ እንደገና እያበበ ነው እየሰፋ ነው? ግለሰብ ውስጥ ትምህርቱን ትቶታል ወይስ ጭራሽ እየባሰበት ነው የሄደው የሚለው ነገር ኢቫሉዌት ማድረግ አለበት። እና ምንድነው የሚሉህ አንድ መከራከሪያ ሀሳብ የሚያቀርቡት ይህንን የሚያነሱ ሰዎች ማለት ነው
በአደባባይ ላይ ይቅርታ ብሏል ወይ ንስሐ ገብቷል ወይ ይለዋል። ይሄ እኔ ትክክል አይመስለኝም። እሺ እሱ በአደባባይ ላይ ንስሐም ይግባ አይግባ እኔ ኢቫሉዌት ማድረግ የለብኝም። በአደባባይ ላይ እኮ ንስሐ ገብተው እዛው ነገር ውስጥ ተመልሰው የገቡ ሰዎች እናውቃለን። ተሳስተናል ብለው በአደባባይ ላይ ስህተታቸውን ተናግረው ነገር ግን ትምህርታቸውን የቀጠሉ ሰዎች አሉ። ስለዚህ አቃቢው ድርሻ የለውም ወይ? ትምህርቱን ኢቫሉዌት የማድረግ የመከታተል ኃላፊነት የለበትም ወይ? እንዳነሳው ከ3 ዓመት በፊት ትምህርቱን ካስተማረ በኋላ ያ ሰው ምንድነው እሱ ያደረገው የትምህርት ማሻሻል? የሚገርምህ አንዳንዶቹ አገልጋዮች በጣም የሚያሳዝኑኝ ተሳስተዋል፣ ድብን አድርገው ተሳስተዋል። መሳሳታቸውን አምነው ስህተታቸውን አርመዋል። ከዛም አልፈው ያንን ስህተት የሚያፈርስ ቀጥተኛ ትምህርት እያስተማሩ ነው። አቃቢያን ግን እየተቃወሙ ናቸው። እኔ እነሱ ናቸው አቃቢ መሆን ያለባቸው እኛ አይደለንም ብዬ አስባለሁ። ይሄን ስመለከት እነሱ ናቸው አቃቢ መሆን ያለባቸው። ምክንያቱም ራሳቸውን አቅበዋል፣ እያረሙ ነው፣ እውነትን እያቀቡ ነው ያሉት፣ እያስተካከሉ ነው፣ ቀጥተኛ ትምህርትን ርቱ ትምህርትን እያስተማሩ ነው። ስለዚህ ኢቫሉዌሽናችን ንስሐ ገብቷል አልገባም፣ በአደባባይ ይቅርታ ጠይቋል አልጠየቀ የሚለው ብቻ ሳይሆን ትምህርቱ ላይ ምን ለውጥ አድርጓል፣ ምን ማሻሻል አድርጓል የሚለው ነገር በደንብ መታየት አለበት። በደንብ አሁን ለምሳሌ እኔ ሰዎችን አንስቻለሁ። የመጀመሪያ መጽሐፌ ላይ እንዳየኸው ስም አንስቻለሁ እስከነ ስህተታቸው አንስቻለሁኝ እና ቅድም እንደተነሳው የሆነ የመበየን የመፈረጅ ነገር ግን ያለው አይደለም። አንዳንዱን ስዘጋ ብዙ ወጣት እንደሚሰማው አገልጋይ አልተጠነቀቀም፣ ተሳስቷል ብዬ ነው የዘጋሁት። መናፍቅ ነው እንዳሰሙት በሚል አይደል፣ ተሳስቷል። የአማልክቱ አዋጅ መጽሐፍ ሲገመገም አንድ ወጣት አስተያየት ሲሰጥ ጥያቄ ሲጠይቅ የአንድን አገልጋይ ስም አነሳና በጣም ራርተህለታል፣ ልታድነው ፈልገህ የእንትናን የኬንዮንን ትምህርት እንዳስተማረ ካሳየ በኋላ መጨረሻ ላይ ስትዘጋ ተሳስቷል እና ብዙ አድማጭ እንዳለው ወጣት አልተጠነቀቀም ትላለህ፣ እንደው ልታድነው ፈልገህ ነው ወይ የምትራራለት አለኝ። እና የሚፈለገው እንድታድን ሳይሆን እንድትፈርድ ነው። አየህ፣ በእነሱ ማይንድ ውስጥ ያለው ጀጅመንት ነው። መናፍቅ ብለህ መዝጋት አለብህ። እንዳትሰሙት፣ እንዳትቀርቡት፣ እንዳትከተሉት ብለህ መዝጋት አለብህ። እና ከዛ በኋላም ደግሞ ኢቫሉዌት ማድረግ የለብንም። እና እኔ ኢቫሉዌት አድርጌ በአካል አውርቼ አይ መሳሳቴን አምኛለሁ፣ ከዚህም በኋላም ይህን ትምህርት አላስተምርም አለ። ዋው! ማመን አለብኝ ለተናገረው ነገር በእግዚአብሔርም በሰውም ፊት ያለውን ታማኝነት እሱ ይጠብቅ፣ የእሱ ድርሻ ነው። እኔ ግን የራሴን ስራ መገምገም አለብኝ። ሁለተኛ እትም የሳሳትም ከስር መግለጫ ሰጠው። አየህ፣ ስራዎች መገምገም አለባቸው። ትምህርቱን ቮይድ አላደረግኩትም፣ ለትምህርት እንዲሆን ነው ይሄ የተቀመጠው እንጂ ይሄ ግለሰብ ይሄ ትምህርት አሁን ላይ አቋሙ አይደለም ብዬ ነው መግለጫ የሰጠሁት። ትልቅ ጨዋነት ነው። ዕቅበተ እምነት አንዱ ትልቁ ችግሩ ወደ ኋላ ሄዶ የሰራውን ስራ አለመገምገሙ። በሰራውት ስራ ማን ተለወጠ? ማንስ አገባ? ምን ያቋም ለውጥ አደረጉ? የእምነት እንቅስቃሴ እየተስፋፋ ነው እየከሰመ? ከከሰመ ወደ ሌላ ስራ መሄድ አለብኝ። ከ3 ዓመት በፊት ያስተማረውን ትምህርት ዛሬ ላይ ለምንድን ነው እሱ እያነሳው የሚጮኸው? አፕዴት መደረግ አለበት። አየህ፣ ከ3 ዓመት በፊት ይህንን ትምህርት በስምህ ምሳሌ ልሰጥ ነበር፣ ይቅርብኝ። ግድ የለም። ፓስተር ካሳሁን ከተፈቀደ አስተምሮ ነበር። አሁን ግን ይህንን ትምህርት አያስተምርም። ከ3 ዓመት በፊት የተናገርከውን ስብከትን ቆርጬ ዛሬ ላይ ለምንድን ነው እሱ የምናገረው? ስራ አጥቼ ነው? ማቅበው ሌላ ነገር አጥቼ ነው? አንተ ላይ ብቻ ነው ዕቅበተ እምነትን መስራት ያለብኝ? ቅድም እንዳልከው እንዳነሳ ነው ምሳሌ ነው። አፕሪሼት በማድረግ ያልሰለጠነ አይምሮ
ደግሞ ሐሳቦችን እና ኢሹ ሊሆኑ የሚችሉ አቴንሽን ሰቀዘው ሊይዙ የሚችሉ ሐሳቦችን በመፈለግ ላይ ነው የሚጠመደው። ከእውነቱን አይመለከትም የሚል ጥያቄ አንስተ ነበር። እና ትክክል የሆነውን የቀናውን እውነት የሆነውን ነገር ለምንድን ነው ማንናገረው? አየህ፣ ያንን ስትናገር የእውነት ደጋፊ ነው የምትሆነው እና እንትናን እየደገፍከው ነው ትባላለህ። ኖ እንትናን አይደለም፣ እንትና የሚያራምደውን እውነት ነው የምደግፈው። የእንትና እውነት ደግሞ የኔ እውነት ነው። የሞገትኩት እኮ በዛ እውነት ያግለሰብ እንዲሄድ ነው። አፕሪሼት ማድረግ አለብኝ፣ ማድነቅ አለብኝ፣ ማመስገን አለብኝ። እንደተቃወምኩ እንደተቸው ሁሉ አፕሪሼት ማድረግ መቻል አለብኝ። ተስዋራን ቶኪን አባውት እና እኔ በጣም ካየኋቸው ነገሮች ውስጥ ተመልሰው ተስተካክለው በእንዲህ አይነት መንገድ ፕሮግረስ አይተነዋል እና ተደንቀንበታል። እግዚአብሔር ይባርከው። ሌሎቻችሁን በጸሎት አግዙት፣ በሐሳብ ደግፉት። ወደዛ ያምጣን ጌታ በእውነት የሚል ነገር አሁን ወደዛ ያምጣን። የኢትዮጵያ አቃቢያንን አይናችንን ይክፈት። አሜን። በእውነት ባይዘው ወይ እንደዚህ አይነት አካሄድ ከሌለን እኔ አቃቢ ነን ብዬ አላምንም። ምክንያቱም የምናቅብለትን እውነት እየካድነው ነው፣ መልሰን እየተቃወምነው ነው። ግራ እኮ ነው የሚገባ። ለምሳሌ ዕቅበተ እምነት ለነፍሳት መዳን አስተዋጽኦ ማድረግ አለበት። ሚሽንን መዘንጋት የለበትም። ወጥቶ ሚሽንን ሲቃወም ታያለ። አሁን ሰሞኑን የተደረገውን ኮንፈረንስ ሲቃወም ታያለ። ግራ እኮ ነው የሚገባ። የመስቀል አደባባዩ ሐሰተኞቹ ከነባር ቸርቾች ጋር ተቀይጠው በይፋ በአደባባይ ላይ ታዩ። ምናልባት እንግዲህ በስተት ትምህርት የሚወቀሱ አንድ ሁለት ሰዎች ታይተዋል። እኔም አይቻለው። አክቹዋሊ ቅድም ያልኩ አይነት ችግር እንዳለ ሆኖ እነኚህ ግለሰቦች ከዛ ስተት አንዱ እንደው ለምሳሌ 9 ጊዜ ይቅርታ ጠይቋል ይባላል በአንድ ትምህርቱ ላይ ክርስቶስ የጠነ ብሎ ተናግረው አክቹዋሊ ከዛ በኋላ ወደ 9 ጊዜ ይቅርታ ጠይቋል። እንትና አፖስትል ዘላለም እንደው ስም ባናነሳ ብዬ ነውና ሰየጠነ የሱ ፌመስ ሁሌ የሚነሳበትም ሁሌ የሚወገርበትም ሁሌ እሱም ደግሞ እድል ነው ማለት ያለብን እኮ ገብተዋል። ሰውየው እንደ ሰይጣን ለምንድን ነው የምታየው? ሰውየው የመመለስ እድል የለውም ወይ? ንስሐ የመግባት እድል የለውም ወይ? የምንሰብከው እውነት አይደለም ወይ? መመለስን ስንሰብክ የእውነት ሰዎች አይመለሱም እንዴ? አንዳንድ ጽሁፎች አይተህ እንደሆነ አላውቅም፣ ሐሰተኞች እንደሆነ አይመለሱም የሚል ማለት ነው። እና እንደማይመለሱ ከሆነ ታዲያ ለምንድን ነው እሱ የማቅበው? የኔ እውነት ሐሰትን ማሸነፍ የሚችልበት ጉልበት የለውም ወይ? መለወጥ የሚችል አቅም የለውም ወይ? ክርስትና እኛ እጅ ሲደርስ ለምንድን ነው ክርስትና ደካማ የሆነው? ሰዎችን የማይለውጥ ለንስሐ የማያቀና የማይፈውስ በገንዘብ ኃይል የሚሽመደመድ ለምንድን ነው የሆነው? ገብተዋል። ገንዘብ ጋር ሲደርስ አቅም የሚያጣ አንድ ፓስተር ጻድቁ ታይቷል እዚህ ኮንፈረንስ ላይ ከዘላለም እና ፓስተር ጻድቁ ያንን አቋሙን ጥሎት ነው ክርስቶስ ሰጠነ ከሚል ሰው ጋር ህብረት የለኝም ብሎ በአደባባይ ተናግሯል። ጥሎት ነው ፓስተር ጻድቁ ወይስ በገንዘብ ተቀይሮ? ፓስተር ጻድቁ ጋር ያለ የክርስትና ዕውቀትና ጉልበት ምንድን ነው? እሱ ፓስተር ጻድቁን ማቆም የማይችል እውነት እኔን ሊያቆመኝ ይችላል ብዬ አላስብም። እና ለምንድን ነው እኛ ብቻ ለእውነት እንደቆምን የምናስበው? ሌሎች ሰዎች ለእውነት እንደሚቆሙ ያ እውነት ያ ጸጋ እነሱንም ማቆም የሚችል መለወጥ የሚችል አቅም እንዳለው ለምንድን ነው እሱም ማናስበው? ግራ ይገባኛል፣ በጣም ግራ ይገባኛል። እና የምናቅብለትን እውነት አላየነውም እንዴ? እንዴት የወንጌል ስርጭት አንዱም የሚከሰሰው ራሱ አሁን ካውንስሉ በጣም ሁሌ ተደብዳቢ የሚሆነው በእናንተ ሰርክል ተደብዳቢ ይሆናል። ካውንስሉ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሁሌ ተደብዳቢ ይሆናል። ሐሰተኞችን ከእውነተኞች ጋር አብሮ ይዞ ኮምፕሮማይዝ አድርጓል ትሩዝን እና የሚል አሁን ኮንፈረንስ እኔ በዛ ድፍረት የማስብበት አቅም የለኝም።
እንዴት አድርገህ ነው ቄስ ደረጀ ጀንበሩን ኮምፕሮማይዝ አድርገዋል ብለህ የምታስባቸው? ወደ 40 እና 50 ዓመት በታማኝነት የተገለጠ ህይወትና አገልግሎት ያላቸው ሰው በመካነ ኢየሱስ ውስጥ ረጅም ጊዜ በሲኖዶስ ውስጥ ያገለገሉ ከኔ ይልቅ እኮ ብዙ ስለ እውነት ሞግተዋል። እውነትን እኮ ጠብቀው አቆይተው እኔ እጅ ላይ አድርሰዋል። እነኚህ ሰው በምን አይነት ድፍረት ነው እነኚህ ሰዎች ጠጋ ብዬ ሳልመለከት መጠራጠሩ ጥሩ ትጠራጠራለህ፣ ግን እንዴት ጠጋ ብለህ ቼክ አታደርግም? ኮምፕሮማይዝ እያደረጉ ነው ወይስ በእውነት ተጽዕኖ እያደረጉ? የሚገርምህ በካውንስል ውስጥ ሜንላይን ቸርቾች የሚሰሙትን ያህል አዳዲስ ቸርቾች አይሰሙም። አንተ ታውቃለህ። የዛን ያህል አቅም የላቸውም እና ተጽዕኖ ፈጣሪዎች ናቸው። ግን ተጠልፈዋል ነው አሁን የሚሉት በአብዛኛው ጊዜ። አሁን የእናንተ የአቃቢያን ሰርክል በአብዛኛው የሚያነሳው ካውንስሉ ተጠልፈዋል፣ በገንዘብ ካውንስሉ ተጠልፈዋል፣ በፖለቲካ። ስለዚህ ከዚህ የተነሳ በሁለቱ ጉዳዮች የተጨመቀ ነው እና እውነትን አመቻምቿል እና እኛ በሙሉ ኃይላችን የምንቃወመው ከዚህ አንጻር ነው የሚል ጽሁፎችም ቪዲዮዎችም የሚሰሩት በየጊዜው በዚህ አቅጣጫ ነው። አሁንም እንግዲህ በጣም እንግዲህ እኔ በማቀው ትልቅ ቁጥር ባለው ደረጃ ቬሪ ኢምፓክትፉል የሆነ ክሩሴድ ነው የተደረገው መስቀል አደባባይ ላይ። ቅዱሳን አብረው አምልከዋል፣ አብረው ጸልየዋል። የኢየሱስ ክርስቶስ የስሙ ድምቀት ሽታው በከተማይቷ ላይ ብቻ ሳይሆን በመላ ሀገሪቷ ላይ በናሽናል ቴሌቪዥን ጣቢያዎች ሳይቀር በቀጥታ ነው የተላለፈው። እጅግ በጣም ለብዙ ሰዎች መንፈሳዊ ቦልድነስ ይሄ መንፈሳዊ ድፍረትን የሰጠ ቀና ብለው እንዲናገሩ በደስታ መነሳሳትን የፈጠረላቸው ክርስቶስን እንዲያጎሉ ያስቻላቸው ከዛም ሲያልፍ አየሩ ላይ የነበረውን የተለያየ አይነት ጥላሸት አይነት ስሜት በዝማሬ በእግዚአብሔር ሕልውና የገፈፈ ነገር ነው ያየሁት። በጣም ግን ተቃውሞ ግን የመጣው ግን ከእናንተው ሰርክል ነው። አሁን ምንድን ነው ይህንን ሊያስብል የሚችለው? ሰንበዲ እኔ ጋር ሲመጣ እኔን ነው የሚቀይረው ወይንስ እኔ ነኝ እሱን ሊቀይረው የምችለው? ቅድም እንዳልከው ብርሃኑ ለምን ጨለማ ነው ብሎ የሚለውን ነገር ይፈራል። ለምን ይጮሃል? በማሸነፍ ፈንታ ጨለማ አላሸነፈውም በሚለው ፈንታ እነዚህን ነገሮች ነው። አሁን ካውንስሉንም ቅድም አንስተዋል። እዛ ውስጥ ያሉትን አመራር አይታቸዋል፣ ታውቃቸዋለህ። የኢትዮጵያ ሕዝብ ያውቃቸዋል። እና በዚህ ነገር የተሸነፉ ናቸው ብላችሁ ነው የምታምኑት ወይንስ እኔ አይደለሁም ብለኸኛል? ግን ሀሳቡን አንሳውና እስኪ እንሄድበት። በሁለት ከፍለን ብናየው የመጀመሪያው ኮንፈረንሱን በራሱ ብናየው እና ሁለት ደግሞ ካውንስሉ ተጠልፎ ነው ወይ የሚለውን ሀሳብ በሁለት ከፍለን ብናየው ጥሩ ነው ብዬ አስባለሁ። ልክ ነህ። ተቃውሞችን እኔም አይቻለሁኝ፣ የሚያሳዝኑ ተቃውሞችን አይቻለሁኝ በኮንፈረንሱ ላይ። ከምን ምክንያት ነው ብለን ስናስብ ጥልቀት ያለው ሆኖ አላየው። ተቃውሞው ጥልቀት ያለው እውቀት ያለበት እና የወንጌል ልብ ያለበት የወንጌል ባላደራነት ልብ ያለበት ሆኖ አላይም። ከኮንፈረንሱ አጠቃላይ ይዘትም የተነሳ አይደለም። ኮንፈረንሱ ዋና ጭብጡ ምንድን ነው? የወንጌል ተልእኮ ነው። ርዕሱ ምንም ይሁን ርዕሱን ራሱ መለኮታዊ ጉብኝት ለኢትዮጵያ የሚለውን ራሱ የተቃወሙ ሰዎች አሉ። ርዕሱ ምንም ይሁን ዋናው ጭብጥ ምንድን ነው? ስራው ምንድን ነው? እሱ ምንድን ነው ማስተላለፍ የተፈለገው? ምንድን ነው ሊሰራ የተፈለገው የሚለው ነገር ለምን አይታይም? ዋናውን ነገር ትተን ለምንድን ነው እሱ ጥቃቅኑ ሲል የሆነው ነገር ላይ የምንሞግተው? ዋናውን ነገር ማየት የምንችልበት እይታ ለምንድን ነው ያጣ ነው? አንዱ ጥያቄ ነው። ሁለተኛ የኮንፈረንሱ ባለቤት ማን ነው? አዘጋጁ ነው። አዘጋጁ የቢሊ ግርሃም ሚኒስትሪ ነው። ይሄ ሚኒስትሪ ጤናማ አይደለም ወይ? ተልእኮ ምንድን ነው? እሱ
እጅግ በጣም ጤናማ ሚኒስትሪ ነው። ምንም ስለዚህ ሚኒስትሪ እዚህ ሚዲያ ላይ ማውራት አይጠበቅብኝም፣ ተመልካቾቻችን አሳምረው ስለሚያውቁ ማለት ነው። ሁለተኛ በቂ ዝግጅት አልተደረገም ወይ? እንደው በጥድፊያ ለፖለቲካ ተብሎ እንደተባለው ሶሻል ሚዲያ ላይ እንደተባለው ለፖለቲካ ተብሎ ምናምን ነው ወይ የተደረገው? ሎቢ እንዲያደርጉ ነው ወይ? በፍጹም አሳማኝ አይደለም። ምክንያት ቋሚ የሚኒስትሪው አገልጋዮች ደሞዝ ተከፋዮች በከተማ ውስጥ አሉ። ኦፊስ ተከፍቶ ነው እየተሰራ ያለው። የቢሊ ግርሃም ሚኒስትሪ ባለቤቱ እሱ ስለሆነ ቢሊ ግርሃም አሶሲዬሽን አይደል? ቋሚ አገልጋይ ብቻ አይደለም፣ ተባባሪ አገልጋዮች ከነባር ቸርቾች የተውጣጡ ተባባሪ አገልጋዮች ተሰብስበው በቂ ስልጠና ከ3 ወር በላይ ተሰጥቷቸዋል። በቂ ዝግጅት ተደርጎበታል። ፖለቲካ ቢሆን እነኚህ ስራዎች አይሰሩ። ለአንድ ቀን ለ2 ቀን ሾው ቢሆን ይሄ ሁሉ ድካም አይደከም። ይሄ ብቻ አይደለም፣ ከፍተኛ ኢንቨስትመንት ተደርጓል። ከፍተኛ ወጪ ተመድቦ የወንጌል ስርጭት ስራዎች ተሰርተዋል። እኔ እንድሪያስ ነኝ የሚለውን መልእክት ሰምተ ከሆነ የጎዳና የወንጌል ስርጭቶች ተደርገዋል። በየቦታው በየክልሉ ስልጠናዎች ተሰጥተዋል። የማማከር ስልጠናዎች፣ የድነት ትምህርት የማስተማር ስልጠናዎች፣ የክትትል ስልጠናዎች። ከዛ በኋላ እነኚህ ሰዎች ለማን ነው የምንሰጣቸው፣ ለየትኛው ቸርች ነው የምንሰጣቸው የሚለው ነገር ሁሉ ተሰርቷል። ዌል ኦርጋናይዝድ የሆነ ስራ ነው የተሰራው። ዋው! አየህ እንግዲህ እንደዚህ አይነት መንፈሳዊ እንቅስቃሴ ስታደርግ ከመንግስት አካላት ጋር ኮሚኒኬት ታደርጋለህ። ሰውየው የታወቀ ሰው ነው እንደምታውቀው። በትራምፕ ሹመት ላይ ራሱ ተገኝቶ ንግግር ያደረገና የጸለየ ሰው ነው። በጣም ሪስፔክት የሚደረግ ሰው ነው በአሜሪካ መንግስት። ታዋቂ ሰው፣ የሴኩሪቲ ጉዳይ አለ እና መንግስታዊ ስራዎችም ይሰራሉ። እነኚህ መንግስታዊ ስራዎች መኖር የለባቸውም ነው ወይ እያልን ያለ ነው? አየህ በድፍኑ ነው እያሰብን ያለ ነው። እዛ ጋር የመንግስት ወታደር ስላየን ነው? የመንግስት ሚዲያ ዜናውን ስላስተላለፈው ነው? ከዚህ ተነስተህ እንዴት ፖለቲካ ኢሹ ነው ወንጌል ተጠልፏል ብለህ ትቃወማለህ? ያየኋቸው ተቃውሞች እንደዛ ስለሆኑ ማለት ነው። ከወንጌልስ አንጻር እንዴት አይታሰብም? ዕቅበተ እምነት ቅድም እንዳነሳ ነው የወንጌል ስርጭት ላይ የነፍሳት ደህንነት ላይ መስራት መራብ መጠማት የለበትም ወይ? ማሰብ የለበትም ወይ? ማቀድ የለበትም ወይ? አስተዋጽኦ ማድረግ የለበትም ወይ? ሲሆን እኮ ሰዎችን መስክረን ይዘን ነው መሄድ ያለብን እንጂ እንዴት ዳር ላይ ቆመህ ቤት ቁጭ ብለህ ትጽፋለህ? የቁጥር እድገት እኛ መቼ ያጣን የጥራት ነው እንጂ ብለህ እንዴት ትጽፋለህ? አየህ ምናልባት መነሻ ያደረግከው 12ቱን ደቀ መዛሙርት ሊሆን ይችላል። ኢየሱስ ያ ሁሉ ኮሚኒቲ ባለበት 12 ደቀ መዛሙርት ነው አሰልጥኖ ለፍሬ ያበቃው። ስለዚህ ጥራት ላይ ነው መስራት ያለብን፣ ቁጥር ላይ መስራት። ኢየሱስ እኮ ቁጥር ላይ የሰራው 2 ዓመት ተኩል ነው። አንተ እኮ ምናልባት 10 ምናምን ዓመት ነው እየሰራ ያለው 10 ምናምን ዓመት 14 ሰው ይዘህ ጥራት ላይ ነው እየሰራው ያለውት ብትለኝ እንዴት ነው ማምነው? ከ2 ዓመት ተኩል በኋላ እኮ መንፈስ ቅዱስ ከወረደበት በኋላ እዛው ጋር ነው የሚጀምረው የቁጥር እድገት። ሐዋርያ ሥራ ምዕራፍ 2 ላይ እዛው ጋር ፕሮግረስ ታያል። ምዕራፍ 3 ላይ ስትሄድ ጌታም የሚድኑትን ዕለት በዕለት በላያቸው ላይ ይጨምር ነበረ ይላል። ስለዚህ ቤተ ክርስቲያን በቁጥርም ኒውሜሪካል ግሮዝም ሊኖራት ይገባል፣ የኳሊቲም ግሮዝ የጥራት እድገት ሊኖራት። እና የቁጥር እድገት ሲኖር ነው ኳሊቲ ላይ የምሰራው። በሌላ ሰው ላይ እንዴት ነው ጥራት የምሰራው? እና ይሄ እኔ እብደት ነው የሚመስለኝ። ዕቅበተ እምነት እኮ የተሻለ ብርሃንን ለሕዝብ ማሳየት ነው እንጂ የበራውንም ትንሽ ብርሃን ማጨለም አይደለም። እና የሚያጨልሙ ጨለማዎች ናቸው እነኚህ። አየህ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች እንዳሉ ሁሉ ሐሰተኛ አቃቢያንም እንዳሉ ልናውቅ ይገባል፣ ልንነቃ ይገባል። ሁሉን አሁን ያለው ችግር ምንድን ነው? ሐሰተኞችን በአንድ የመፈረጅ ትንቢት የሚናገር ሁሉ ሐሰተኛ እንደሆነ የመፈረጅ ነገር እንዳለ ሁሉ ዕቅበተ እምነት ላይ የሚሰራውን ሁሉ በአንድ የመፈረጅ ነገር አለ። ሁሉም በአንድ እንደሚያስብ፣ ሁሉም ከፊት አንድ አውራ አለ፣ ያንን አውራ እንደሚከተል የዛን ሰው ሐሳብ እንደሚያራምድ የማሰብ ነገር አለ። አየህ አንተም ስታወራኝ በእናንተ ሰርክል እንደዚህ ነው የምትሉት እያልክ ነው የምታወራኝ። ስቲል እስካሁን ድረስ በተናጠል የኔን ሐሳቦች ሶሻል ሚዲያ ላይ ማራምዳቸውን ሐሳቦች እንኳን አንስተህ የማንሳት አቅም አላገኘህም። ምክንያቱም በጅምላ ነው ዕቅበተ እምነትም እየታሰበ ያለው።
በጅምላ ነው እየታሰበ ያለውና እሱ ትክክል አይደለም። ባለቤቱ የቢሊ ግርሃም ሚኒስትሪ ነው። ይሄ ሚኒስትሪ ጤናማ ሚኒስትሪ ነው። እንቅስቃሴው ፖለቲካዊ እንቅስቃሴ አይደለም። እሱ በጣም ውሃ የማያነሳ ክርክር ነው። መከራከሪያ ነጥባቸው አንደኛው ከምን ጋር ነው? ከካውንስሉ ጋር ተያይዞ ነው መከራከሪያ ሀሳብ ተደርጎ የሚነሳው። የተቋሙ እንግዲህ የዛሬ 65 ዓመት ነው የመጀመሪያው ክሩሴድ በቢሊ ግርሃም የተደረገው። ከዛ በኋላ ቀዳማዊ ኃይለ ሥላሴ እሳቸው ደግሞ ጀርመን ሀገር ሁሉ ተጋብዘው በቢሊ ግርሃም አማካኝነት ሄደው ንግግር ሁሉ አድርገዋል። በዛን ሰዓት ላይ አውሮፓ ላይ በነበረው አጠቃላይ የወንጌል ስርጭት ፕሮግራም ላይ እና እነዛ ሁሉ ሂስቶሪካል ባክግራውንዶች ስላሉ ከኢትዮጵያ ጋር የሚኖራቸው የወንጌል ተያያዥነት እና ዲፕሎማቲክ ታሪካዊ ነው። ከዛ የወንጌል ስርጭት ሃይማኖታዊ ትግበራ ብቻ ሳይሆን ከዛ ያለፈ የበጎ አድራጎት ስራዎችንም በየገጠሩ በየተለያዩ ከተሞች ላይ የሚሰራ እንደሆነ የተቋሙ ሪፖርቶችን ቼክ ሳረጋ ይቻሉ እነዛን ጉዳዮች። ያ ሆኖ ሳለ ድንገት አሁን ላይ ላለ ፖለቲካዊ ፍላጎት እኚህ ሰው እንደመጡና ብዙ ሚሊዮን ብር እንደወጣ ያንን ጉዳይ ደግሞ ለማስፈጸሚያነት የተጠለፈው እና ጠቀሜታ ላይ የዋለው ካውንስሉ ነው። መረጃ አለን ወይ ነው አሁን ለፖለቲካ ሚሽን ነው ወይ የመጡት እኚህ ሰውዬ? መረጃ አለን ወይ? እሺ ተጠራጠረ። መረጃ አለን። ምንድነው ኤቪደንሳችን? እኔ አሳየሁ እኮ ከ3 ወር ጀምሮ የተሰሩ መንፈሳዊ ስራዎችን አሳየሁ። በእነዚህ 3 ወሮች ውስጥ የፖለቲካ እንቅስቃሴ አልነበር። ጤናማ ስራ ነው የተሰራው። እስከ ክትትል ድረስ እንዴት ነው የምንከታተላቸው? የማማከር በቂ ገንዘብ ተመድቦ ተሰርቷል። ውበት ከጥራት ጋር ያማከለ የኢፖክሲ ምርቶችን ይፈልጋሉ? እነሆ ወደ ጄሪ ኢፖክሲ ብቅ ይበሉ። ኪችን ካቢኔቶችን፣ ጠረጴዛዎችን እንዲሁም የባኞ ቤቶችን ሲንኮች እናሳምራለን። በተለያዩ ዲዛይኖች የተሰሩ የሰዓት፣ የፎቶ ፍሬሞችን በተመጣጠነ ዋጋ እኛ ጋር ያገኛሉ። በተጨማሪም የስኳር ዕቃዎች፣ የቁልፍ መያዣዎች፣ የጆሮ ጌጣጌጦችና ማበጠሪያዎችን ኪሶን በማይጎዳ መልኩ ያገኛሉ። እኛ ጋር መጥተው ምን አተው? አድራሻችን ኮዬ ፈጬ ሲሆን በተጨማሪ በ0913 490004 ላይ በመደወል ያገኙናል። ጄሪ ኢፖክሲ። ተመልሰን መተናል። እንግዲህ እንደምትጠብቁን እናምናለን። አሁን ላይ እንግዲህ ከኛ ጋራ በዚህ ፕሮግራም ያላችሁ ወገኖች ሌሎች ሰዎች በዚህ ፕሮግራም እንዲሳተፉ አንድ ጊዜ ሼር እያደረጋችሁ በየግሩፖቻችሁ ላይ ብትልኩት፣ ፌስቡካችሁ ላይ እንደዚሁም ቴሌግራም፣ ዋትሳፕ ላይ፣ ትዊተር ላይ ወይም በአሁኑ ኤክስ ገጻችሁ ላይ እንድትለጥፉት በጌታ ፍቅር አበረታታችኋለሁ። ብዙ ሰዎች እንዲማሩበትና ማዕከላዊ የሆኑ ሀሳቦችን ይዘው የተቃና ጉዞ አገልግሎት የህይወት ስርዓት እንዲኖራቸውና ሌሎችን የምንቀባበልበት ማህበራዊ መስተጋብራችንም ጤናማና መንፈሳዊ እንዲሆን ከማስቻል አንጻር በጣም የሚረዳ ሀሳቦችን ነው እንግዲህ በየጊዜው እያነሳን አብረን ከአገልጋይ ጆንሰን እጅጉ ጋራ አብረን እንቆያለን ማለት ነው። እና ይሄ ፕሮግራም በነገራችን ላይ በተከታታይ የሚቀርብና በተለያዩ ጉዳዮች ላይ በየጊዜው ሀሳቦችን እያነሳን የምንሞግትበት ለማቅናትም ለማስተካከልም እንዲሁም ለማረምም የሚረዱ ለማበረታታትም የሚረዱ እሳቤዎችን ይዘን የምንቀርብበት ፕሮግራም ይሆናል ማለት ነው። ስለዚህ ሁላችንም በዚህ ውስጥ ሀሳብ አስተያየቶቻችንን እየሰጠን እንቀጥላለን። አንደኛው ነገር እንግዲህ በጣም ከሚነሱት ሀሳቦች በቅርብ ጊዜ ውስጥ የተደረገው ይሄ የወንጌል ስርጭት ኢቫንጀሊዝም ሙቭመንቱ እሱን ሳይ በጣም አንድ መነቃቃት ተስፋ ፈጥሮልኛል። እንግዲህ ይሄ ክሩሴዱ ሰዎች ለመመስከር ስለ ኢየሱስ ክርስቶስ የማዳን ወንጌል በደንብ የእግዚአብሔርን ልጅ ለማስተዋወቅ
እና የመዳንን መንገድ ለማስተዋወቅ በር የሚከፍት መነቃቃትን ፈጥሯል እና እኔ በጣም ብዙ ኢቫንጀሊስቲክ የሆኑ እንቅስቃሴዎችን አድርግ እና እሰራም ስለነበረ አሁንም በዛ ኤሪያ ላይ ከፍተኛ ስራዎችን ስለምሰራ ልቤን ያሞቀኛል። እንደዚህ አይነት ትልልቅ ክሩሴዶችን በመመለከትበት ጊዜ ሀገር አቀፍ የሆነ ከተማ አቀፍ የሆነ መነሳሳትን ስለሚፈጥሩ ይህንን አይቼ ሳበቃ ባለፉት ጊዜያቶች ውስጥ አንድ ኢንተርቪው አንተም አይተኸው ነበር። በቤተ ክርስቲያን ውስጥ ሊገኙ የሚገባቸው ኦፊሶች እና ጸጋዎች ብሎ መጋቢ ጸጋው ያቀረበውን ኢንተርቪው ብዙ አጨቃጫቂና ብዙ አነታራኪ ሀሳቦች ከመላው ዓለም ደርሰውኛል። እሱ እንዳውም ያነሳው ሀሳብ ሐዋርያትና ነቢያት በቤተ ክርስቲያን ውስጥ ምንም ነገር አይሰሩም፣ ለአሕዛብ ነው የተሰጡት እነሱ የሚል ሀሳብ አነሳና እሱ ብቻም አይደለም ሌሎች የጸጋ ስጦታዎች በቤተ ክርስቲያን ውስጥ አሁን የፕሮፌቲክ ጊፍት እነሱ ከመልካም ምኞቶች ጋር የተያያዙ ከቀቢጸ ተስፋ ንግርት ጋር የተያያዙ አድርጎ ነው ያቀረባቸው። እንዴት ነው አሁን እንደ አቃቤ እምነት አገልጋይነትህ በሁለት የተከፈለ ሀሳብ አላችሁ? የተወሰነ ዘመን የሰሩ ጸጋና የቆሙ አሁን ላይ የማይሰሩ ወንጌላዊነት፣ አስተማሪ፣ መጋቢ፣ ሐዋርያ፣ ነቢይ፣ ትንቢቶች በዛ ውስጥ ያሉት የጸጋ መገለጦች በጣም አጨቃጫቂ ናቸው። ልክ አሁን እሱ እንዳነሳው አይነት ነገር እና ጨርሶም የሉም የሚል አለ። ወንጌላዊነት ደግሞ አለ የሚል ደግሞ አለ። ምንድን ነው የተወዛገበው ሀሳብ እስካሁን ድረስ ሊዘልቅ የቻለበት ምክንያት? በውጭው ዓለም ያሉ የቅበተ እምነት ላይ የሚሰሩ አገልጋዮች ጸሐፊያንም እንደዚህ ተናጋሪዎችም በሁለት ጎራ ተከፍለው ነው ያሉት። ቸርቾችም ጭምር ማለት ነው። የጸጋ ስጦታዎች ተቋርጠዋል የሚሉ አሉ። አይ አልተቋረጡም ቀጥለዋል የሚሉ ደግሞ አሉ። ተቋርጠዋል የሚሉት አልቦተ ስጦታውያን ብለን እንጠራቸዋለን። ቀጥሏል ደግሞ ብለው የሚጠሩት የሚያምኑ ካሪዝማቲክ ወይም ደግሞ ፔንቴኮስታል አማኝ ናቸው ብለን በተለምዶ እንጠራቸዋለን። እና በዚህ ጎራ ነው የሚታሰቡት ማለት ነው። ወደኛ ሀገር ስትመጣ ግን ልዩነት እንዳለ እንኳን አናውቅ። ስለዚህ አቃቢያን በሙሉ አንድ አይነት አስተሳሰብ ወይም አንድ አይነት ጎራ ውስጥ እንዳሉ ነው የምናስበው። ግን እንደዛ አይደለም። የጸጋ ስጦታዎች ቀጥለዋል ብለው የሚያምኑ ሀገር ውስጥ ያሉ አቃቢያን አሉ። አይ ተቋርጠዋል ደግሞ የሚሉ አሉ። ስለዚህ ይህን መጀመሪያ መለየት አለብን። አንተ ከየትኛው ጎራ ነህ ብለህ ብትጠይቀኝ እኔ ቀጥለዋል ከሚሉት ነኝ። አስተዳደጌም ያው ሙሉ ወንጌል ነው ጌታን ያገኘሁት። ከዛም በኋላ በልሳን ትናገራለህ? በልሳን እናገራለሁ። አማኑኤል ህብረት ነኝ። ስለዚህ በስጦታዎች አምናለሁ። የነብይነትም የትንቢት የመናገርም የሐዋርያነትም አገልግሎት በስጦታዎች ውስጥ ነው መታየት ያለበት ብዬ የማምነው። የተወሰነው እንደተቋረጠ የተወሰነው ደግሞ እንደቀጠለ የሚያሳይም የመጽሐፍ ቅዱስ ክፍል የለንም። ወዳጃችን ያነሳውን ሐሳብ እንዳነሳው ሰምቼዋለሁኝ። ሐዋርያትና ነቢያት ለአሕዛብ ነው የተሰጡት፣ ለቤተ ክርስቲያን የተሰጡ አይደሉም የሚል ሙግት ነው ያቀረበው እና ቅድም እንዳነሳውልህ ሙግታችን መሰረት ሊኖረው ይገባል። ዝም ብለን ከምናስበው ከስሜታችን ሳይሆን ከእግዚአብሔር ቃል ተነስተን ነው መሞገት ያለብን። ቤተ ክርስቲያን ምንድን ናት? መጽሐፍ ቅዱስ የሚያሳየን የአሕዛብ አይደለችም፣ የአይሁድ ብቻ ናት። የአሕዛብም የአይሁድም ናት። ነቢያትና ሐዋርያት ለአሕዛብ ነው የተሰጡት ከተባለ ለቤተ ክርስቲያን አልተሰጡም እንዴት ይባላል? ቤተ ክርስቲያን አሕዛብ ስለሆነች ማለት ነው። እኛም አሕዛቦች ነን።
ስጦታዎች ቀጥለዋል አልቀጠሉ የሚለውን ነው ማየት ያለብን ብዬ ማስበው። ስጦታዎች እንደቀጠሉ እንደው እኔ የምደግፈውና የምከተለው የነገረ መለኮት ምልከታ ስለሆነ ሳይሆን መጽሐፍ ቅዱስ ስለሚል ከዛ አንጻር ስጦታዎች ቀጥለዋል ብዬ አምናለሁ። ሐዋርያትም ነቢያትም አስተማሪዎችም ወንጌላውያንም ይኖሩናል አሉን፣ ደግሞ ወደፊትም ይኖሩናል። ምናልባት አይደንቲፋይ አድርገን እከሌ ነብይ ነው እከሌ ሐዋርያ ነው ብለን ለይተን ሪኮግኒሽን ለመስጠት ሊቸገረን ይችላል። የቤተ ክርስቲያን ስራን ስለሚፈልግ ማለት ነው። ቤተ ክርስቲያን እዚህ ላይ መስራት ያለባት እኛ አይደለንም። እከሌ ነብይ ነው እከሌ ሐዋርያ ነው ብለን መወሰን ያለብን ግለሰቡም አይደለም ራሱን በዛ ደረጃ ሾሞ መግለጥ ያለበት። ቤተ ክርስቲያን በተስማማችበት እስማማለሁ። ለምሳሌ ቤተ ክርስቲያን መጋቢ ብላ የሾመቻቸው መጋቢ አድርጌ አክሰፕት አድርጋለሁ። ነቢያት አድርጋ አማኑኤል ምንድነው ሙሉ ወንጌል ቸርች በነበርኩበት ጊዜ ናዝሬት ሙሉ ወንጌል ቤተክርስቲያን ዳግምንና ማሙሽን መስፍንን ነብይ አድርጋ ሾማ ነበር። አክሰፕት ኢት በቃ ቤተክርስቲያን በቂ ስራ ሰርታለች። ያንን ለመለየት እነኚህ ሰዎች ነቢያት ብላ ሾመች። ነቢያትም ሐዋርያትም ሌሎቹም አገልግሎቶች አክቲቭ እንደሆኑ አምናለሁ። ይሄው ነው። ምክንያቱም የሚመጣልህ አሁን ሙግት ለእኛ እኛን መሰረት የለሽ አድርጎን ከዛ እሱም ደግሞ መሰረት ያለው አንድ ማረጋገጫ ነገር ሳይነግረን አለ ብሎ ነው ያለፈው። እኔም በልሳን እጸልያለሁ እናገራለሁ ብሎ ነው ያለፈው። ከዛ እነማን ሲባል ደግሞ ከናዝሬት ነው የጠቀሰው። ካደገበት ወደ ናዝሬት ሄዶ ከዛ ነው የጠቀሰው። ሁለት ሰዎችን ብለው እንዳይሉ ከመፍራት የተነሳ ነው። እና ላንተው ብዬ ነው በቂ መልስ አለኝ እኔ በዚህ ላይ ማለት አቋሜን ላሳውቅ ብዬ ነው። ይሄን ከተስማማን ስነ መለኮቱን ደግሞ ማውራት እንችላለን። ይገባኛል። ግን ምን አለ መሰለ አሁን በልሳን ሁሉ የሚያሾፉ አይቻለሁ። መግበተ እምነት ላይ ያሉ በልሳን ሁሉ የሚያሾፉ ሰዎች አይቻለሁኝ። እና ያንን ሁሉ በአደባባይ ላይ ቪዲዮ ሰርተው አይቻለሁኝ። ምናምን የሚሉት አይነት ብለው የዚህን ያህል ደረጃ ግን አንቱ ተብለው የሚከበሩ ሰዎች በዛ ደረጃ የመንፈስ ቅዱስን ስጦታዎች እያንቋሸሹ ሲናገሩ ሁሉ የሰማሁበት ነገር አለ። አይቼዋለሁ ቪዲዮዋቸው እና ለዛ ነው አሁን ስንናገረው ታንጀብል በሆነ መንገድ ይሄ ከዚህ የተነሳ ነው ሪዝን አውት አድርገን ሎጂካል ኤንድ ቢብሊካል ስፒሪቹዋል ትሩዞች ጋራ ስናመጣ የተሻለ ይሆናል ከሚል እሳቤ የተነሳ ነው። ለምን እነሱ የሚጠቅሱት ነገር ስላላቸው ማለት ነው። ገረፍ አድርገህ ብትሄድ መልካም ነው ብዬ ነው። የሚያነሷቸውን የሙግት ሀሳቦች ያው አውቃቸዋለሁኝ። በዚህ ደረጃ ደግሞ ይሄ አሁን ያነሳው ኢንተርቪው ላይ ሙግት ስላላየው ነው እኔም ቀለል አድርጌ ለመመለስ የሞከርኩት። የሙግት ሀሳቦች አሉ። በስነ መለኮት ደረጃ የመሟገቻ ሀሳቦች የሚነሱ ነገሮች አሉና እነኛ ሀሳቦች ላይ የመለኪያ ያለህ የሚለው መጽሐፌ ላይ በስፋት አብራርቼዋለሁ። የተነሳ መልስ የተሰጠበት ጉዳይ ነው ልል ፈልጌ፣ መልስ የሌለው ጉዳይ አይደለም። በቂ መልስ የተሰጠበት ጉዳይ ነው። መለኪያ ያለህ የሚለው መጽሐፍ ላይ እሱ ላይ በደንብ አንስተኸዋል። አዎ በደንብ አንስቻለሁ። ቪዲዮዎቹን አይታቸዋል? እነዛን ቪዲዮዎች አይቻቸዋለሁ። አንዱ መነሻቸው ቀውስ ነው ማለት የጸጋ ስጦታ አጠቃቀም ቀውስ፣ የተበላሸውን አጠቃቀም በማየት ከዛ በመነሳት በቃ ይሄ ከሆነ ስጦታዎች የሉ ማለት ነው ወደሚል ድምዳሜ የደረሱ ሰዎች ናቸው። መጽሐፍ ላይም የጻፉ ሰዎች አሉ። ይሄንን ቀውሱን ሳይ ወደ አልቦተ ስጦታዊነት አጋድላለሁ መሆን ያምረኛል ያለ ሰው መጽሐፍ አንብቤያለሁ። ወንድማችን ዘላለም መንግስቱ ማለት ነው። ያለውን ቀውስ የተበላሸ ነገር በማየት የተበላሸው ነገር እንደዛ እንድታስብ ይገፋፋል። ግን አንድ የስነ መለኮት ሰው ቀውሶችን በማየት ድምዳሜ ላይ መድረስ አለበት ወይ ነው መጠየቅ ያለበት። ማለት ነገረ መለኮታችን ኤክስፒሪየንስ ላይ ልምምድ ላይ አይደለም መመስረት ያለበት፣ ስክሪፕቸር ላይ የእግዚአብሔር ቃል ላይ
እኔ ስሜቴ ምንም ሊሆን ይችላል። ከማየው ነገር ተነስቼ ስሜቴ ተረብሾ የሆነ ነገር ውስጥ ልገፋፋ እችላለሁ። ከእግዚአብሔር ቃል አንጻር ምንድን ነው እሱ መወሰን ያለብኝ? ስጦታዎች እንደተቋረጡ መጽሐፍ ቅዱስ ያሳያል ወይ? ስጦታዎች የጀመሩት መቼ ነው? ስለ ስጦታዎች በብሉይ ኪዳን ምን ትንቢት ተነግሯል? በአዲስ ኪዳንስ በሐዋርያት ቤተ ክርስቲያን ላይ ስጦታዎች እንዴት ነው ፍሎ ያደርጉ የነበረው ይፈሱ የነበረው የሚለውን ነገር ማየት፣ የተሰጡበት ዓላማ ምንድን ነው የሚለውን ነገር ማየት ያስፈልጋል። የመጀመሪያው እንግዲህ እንደምታውቀው የሐዋርያት ሥራ ምዕራፍ 2 ላይ ነው ስጦታዎች የታዩት በልሳን መናገርን ጨምሮ ማለት ነው። ከዛ በኋላ ያው ቀጥሏል። በሰማርያም በአንጾኪያም በተለያዩ ማህበራት ላይ ስጦታዎች የትንቢት እና የልሳን ስጦታ በተለይ ኮንቲኒየስሊ በተደጋጋሚ እንደቀጠለ የምታየው ነገር ነው ያለው። ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ያለውን ክስተት ጥያቄ ለፈጠረባቸው ሰዎች ሲያስረዳ የጠቀሰው ከኢዩኤል መጽሐፍ ነው። በኢዩኤል መጽሐፍ የተነገረውን ትንቢት ነው ያነሳው። በመጨረሻው ወራት የሚለውን ማለት ነው። በወንዶችና በሴቶች ልጆቼ ላይ መንፈሴን አፈሳለሁ፣ እነሱም ትንቢት ይናገራሉ፣ የተለያየ ነገር በአዲስ ቋንቋ ይናገራሉ። የስጦታዎች ሚንስ ምንድን ነው ብለህ ስትጠይቅ የመንፈስ ቅዱስ መፍሰስ ነው። የመንፈስ ቅዱስ በሰዎች ላይ መምጣት ነው። ውጤቱ ነው ስጦታ። በኢዩኤል መጽሐፍም በሐዋርያት ሥራ ላይም ስታይ ማለት ነው። መንፈስ ቅዱስ ካለ መገለጫው አለ። መንፈስ ቅዱስ እንቅስቃሴ አቁሟል ብለን ካልወሰንን በስተቀር በመንፈስ ቅዱስ እንቅስቃሴ ላይ ስጦታዎችን ታያል። መገለጫው ነው ስጦታ። መንፈሴን አፈሳለሁ ካለ እኔ ይህንን አረጋለሁ፣ እነሱ ይህንን ያረጋሉ። መንፈሴን አፈሳለሁ፣ እነሱ ይህንን ያረጋሉ። ሐዋርያት ሥራ ላይ ሀፕን አደረገ። ይህንን ትንቢት ጠቅሶ ጴጥሮስ በመጨረሻው ቀናት፣ የአማርኛው ቀናት ነው የሚለው፣ የእንግሊዘኛው ዴይስ ነው የሚለው፣ ኦሪጂናል ላንጉዌጁን ደግሞ ስትመለከተው ሆመሪስ ነው የሚለው። ቀኖች ማለት ነው። በአንድ ቀን አይደለም የጠቀሰው ማለት ነው፣ በብዙ ቀን። ኢዩኤል ወራት ያለውን ጴጥሮስ ቀናት ይለዋል። ቀናት እንግዲህ በመጽሐፍ ቅዱስ አውድ ስታይ የአንድ ቀን መገለጫ ብቻ ሳይሆን የዘመናት መገለጫ ነው። በመጨረሻው ቀናት ዘመን ነው፣ ሲዘን ነው። ኢዩኤል የመንፈስ ቅዱስን መፍሰስ ተከትሎ ኢሚዲየትሊ የጌታ ቀን እንደሚሆን ነው የተናገረው። የሚያስፈራውና ታላቁ ቀን ብሎ የሚጠቅሰው የጀጅመንት ቀን ነው የሚሆነው። ኢሚዲየት መንፈስ ቅዱስ ይፈሳል፣ ከዛ በኋላ ጀጅመንት ይሆናል። ሌላ ሲዝን አይነግርህም፣ አንድ ሲዝን ነው። ጴጥሮስ ደግሞ ቀረብ ያደርገውና ቀናት ብሎ ያስቀምጠዋል ማለት ነው። ስለዚህ በመጨረሻው ቀናት መንፈስ ቅዱስ የሚፈስ ከሆነ በአንድ ቀን ስለሚሆን ነገር አይደለም ያወራው፣ በብዙ ቀናት ውስጥ ስለሚሆን ነገር ነው ያወራው። አንድ ሲዝን ነው። ይህንን ሲዝን የመጽሐፍ ቅዱስ ምሁራን የመሲሁ ዘመን ይሉታል። የመንፈስ ቅዱስ መፍሰስ የመሲሁ ዘመን ለመግባቱ የምስራች ነው ብለው ይገልጡታል። ሌሎች ደግሞ የቤተ ክርስቲያን ምስረታ አዋጅ ነው፣ ፐብሊክ ስለሆነ ቤተ ክርስቲያን በይፋ የተመሰረተችበት ነው። ሁለቱም ያስኬዳል። ሌሎች ደግሞ የክርስቶስ ትንሣኤ ምልክት ነው፣ ክርስቶስ ከሞት ከተነሳ በኋላ ስለሆነ መንፈስ ቅዱስ የወረደው ይላሉ። ያስኬዳል። የመሲህ ዘመን ነው፣ የክርስቶስ ትንሣኤ ምልክት ነው፣ የመጨረሻው ቀንም ምልክት ነው። የመሲህ ዘመን እንደገባ የሚያሳይ ነው። ስለዚህ የሐዋርያት ዘመን ቤተ ክርስቲያን እና የእኛ ዘመን ቤተ ክርስቲያን አሁን ያለችው ቤተ ክርስቲያን በሁለት ሲዝን ውስጥ አይደለም ያሉት። የቤተ ክርስቲያን ዘመን የመንፈስ ቅዱስ ዘመን፣ ስጦታዎች የሚቋረጡበት ምንም ምክንያት የለም። ይሄ ቤዚክ የዶክትሪን መሰረታችን ነው፣ ኮንክሪት። ምክንያቱም ጴጥሮስ ያንን ክስተት ያብራራው ይህንን በመጥቀስ ነው።
ያስቀመጠው ቴዎሎጂ ይሄንን ነው። ከኢዮኤል መጽሐፍ ጠቅሶ ስለ ሲዝን ነው ያወራው። በጣም በአንድ ዘመን ውስጥ ነው ያለነው፣ የቤተ ክርስቲያን ዘመን ነው። that's a good thing። ባንድም ይሁን በሌላ ምንድነው ሐሳቦችን ለማንሸራሸር እና ክፍት አድርጎ ሰዎች ጥያቄ የፈጠረባቸውን ግራ የተጋቡበትን ጉዳይ በጠራ ምልከታ እንዲያዩት ማስቻል ነው። አሁን ከኛ የሚጠበቀው ትልቁ ኃላፊነት እገዛን መፍጠር ነው፣ ወይም ሰዎች እንዲጠይቁና መልስም ደግሞ እንዲያገኙ የሚያስችል ፕላትፎርም እድል መፍጠር ነው። ከዚህ ጋር ተያይዞ አሁን በዚህ የጸጋ ስጦታዎች ቆሟል፣ በአሁኑ ዘመን ላይ አይሰሩም ከሚሉ ሰዎች መካከል አንዱ ያነሳውን በአሜሪካን ሀገር የሚገኝ አሜሪካን ሀገር መሰለኝ አይደለ ጋሽ ዘላለም መንግስቱ እሱን አንስተዋልና ከሱ ጋራ የሆነ በጣም ተከታትለህ ነው የምትጽፈው። እርሱ የሚያነሳቸውን ሐሳቦች ተከታትለህ ነው የምትጽፈው እና በጣም ተሞግተዋለህ። ልጥፎችህ ያሳብቃሉ ይሄንን እና በልጥፎችህ ውስጥ ይሄንን ብሏል፣ ይሄንን አንስቷል። ለምሳሌ እማምላክ የሚለውን አሁን በቅርቡ ያነሳኸው ይሄንን ለመቃወም ብሎ ሌላ ስህተት ውስጥ ገብቷል ብለህ እንደውም እምነት አቃቢ የሆነውን ሰው በዛ የሚታወቀውን ሰው የስህተት አስተማሪ እና ስህተት ውስጥ እንደገባ አድርገህ ሁሉ ጽፈሃል። የግል ጉዳይ ያላችሁ ወይንስ የእውነት እሱ ራሱ ሌሎችን ስህተት አስተማሪዎች በሚልበት ሁኔታ አንተም ስህተት አስተማሪ ነህ ለማለት ፈልገህ ነው? ትንሽ ይታረምልኝ። የስህተት አስተማሪ ነው ብዬ አላስቀመጥኩኝም። ስህተት ነው ትምህርቱ አልክ ግና። ስለዚህ ስህተት ፍረጃ ስለሆነ እሱ ማለት ነው። ውግዘት ስለሚፈልግ የቅድሟን ልታርም ነው እኔ ጋር እንዳይደርስ ብለህ ነው። ያ ተከታትዬ እንደው እሱን እግር በእግር ተከታትዬ አይደለም የምጽፈው። በሁሉም ላይ ሀሳብ አልሰጥም። ግን አንዳንድ እንደዚህ ወጣ ያሉና ጉዳት ሊያመጡ የሚችሉ ነገሮች ሳይ ምን ላይ እሰጣለሁ። ያው የአቋምና የአመለካከት ልዩነት ስላለን ማለት ነው። ታራሚዎችን ግን ለማረም መነሳት፣ ይሄ አራሚዎችን ለማረም ስትነሳ ግን የሚመስለው ነገር የተጣላን ነገር ወይ ጸብ የግል ያላችሁ አለበለዚያ ደግሞ ሁማይነሱ የምትባባሉ አይነት ነገር ኦኬ ትከሻ ለትከሻ መለካካት አይነት ነገር አድርገው ሰዎች ስለሚስሉት አክቹአሊ ያው ልክ ነው፣ እንደዛ ሊታይ ይችላል። ግን እውነታው እሱ አይደለም። አንድ ቅድም ያነሳነው መሰረታዊ ችግር አለ። ቅበተ እምነት ላይ የሚሰሩ ሰዎች እንደማይሳሳቱ የማሰብ አስፈራሪ ናቸው፣ እነሱ የእውቀት ልክ ናቸው ብለን የማሰብ ያንን ደግሞ ልናስብ የቻልንበት ምክንያት ለረጅም ጊዜ በአንድ ሰው ብቻ አገልግሎቱ ይመራ ስለነበረ ነው። ስለዚህ ይለካል። እኔም እተቻለሁ፣ ማንም ሰው ይተቻል፣ መተቸት አለበት ብዬ አምናለሁ። የግል ጠብ የለንም። እንደው የግል ጠብ እንደሌለን ማሳያ ሊሆን የሚችለው የእሱ መዝገበ ቃላት ሲመረቅ ተገኝቼ ነበር እና ቴንኪዩ ስለ ጻፍክ ብዬው አስፈርሜው መጽሐፍ ከእጁ ተቀብያለሁ። መጽሐፍ ሁሉ ገዝተሃል? አዎ ገዝቻለሁ። ስለዚህ ወደዚህ ማሳያ ኢንቨስት አድርጌያለሁ ሲድ ነው የምትለው? አዎ መልካም ሲሰራ ያው መልካም ነገሩን አበረታታለሁ። ግን አሁን ለምሳሌ በጸጋ ስጦታዎች ላይ ያመለካከት በነገራችን ላይ አሪፍ መጽሐፍ ነው እሱ መጽሐፍ። ኦኬ አይደለ? መዝገበ ቃላቱ በጥሩ ሁኔታ ሊበዙልን ይገባል። መዝገበ ቃላቶች ብዙ ስለሌሉን ሊበዙልን ይገባል። ሁለተኛ የሚጽፉ ሰዎችን በጣም አበረታታለሁኝ። እናመሰግናለን። እና በጣም እኔ አሁን ራሱ ያንተን መጽሐፎች እንደዚህ በነገራችን ላይ ወገኖች ይሄንን መጽሐፍ ልታገኙ የምትችሉበትን ሚንስ መጨረሻ ላይ ይነግረናል። አንብቧቸው። በጣም በማንበብ እመኑ። በጣም በማንበብ በብዙ ራሳችሁን ልታሰለጥኑ ያስፈልጋል። እና አንዱ አሁን ላይ መጽሐፍ ትንሽ እኔ ወደኋላ አፈገፈኩኝ እንጂ ትንሽ እኔም መሞነጫጨር ጀምሬ ወደ 30ዎቹ አካባቢ ላይ ለመጠጋት
እንግዲህ ሞክሬ ያለሁኝ ግን በጣም መጫር እና መጻፍ ወዳለሁኝ እና ለሶ ይሄንን ራሱ ጋሽ ዘላለም መንግስቱ ስላበረከተው ስለዚህ ነገርና ሌሎችም መጽሐፎች ለየትኛውም አይነት ሐሳብ መገለጫ የሚሆኑ የተሰነዱ ነገሮች ጭብጥ መሞገቻም ጭብጥ መማሪያም ስለሚሆኑ ቴንክ ዩ ሶ ማች። ያ ወንድማችን ዘላለም መንግስቱ በመጽሐፍት ብቻ ሳይሆን በቪዲዮዎችም ካለማቋረጥ በመሞገት ይታወቃልና ትልቅ አስተዋጽኦ አድርጓል፣ እያደረገም ነው ያለው። የተሳሳቱ ሐሳቦችን የተሳሳቱ ልምምዶችን በትጋት የሚገርም ትጋት በማያቋርጥ ትጋት ለረጅም ጊዜ እየሞገተ ያለው ወንድም ነውና በዛም ሊበረታታ ይገባል። ይሄ ግን ማለት ሰውየው ምንም ነገር የማይሳሳት ነው፣ ሊነቀፍና ሊተች አይገባም፣ ሊመከር አይገባም ማለት አይደለም። የእውቀት መለኪያ አይደለንም። መለኪያችን መጽሐፍ ቅዱስ ነው። አንዳንድ ሰው እንደው ይሄ መጽሐፍ የመለኪያ ያለህ የሚል ስም ስላለው ራሱ መለኪያ ነኝ እያለ ነው የሚል አይነት ሀሳብ ያነሳል። ነው መለኪያውን እናንሳ እንፈልግ አይነት ነገር ነው። ጩኸት ነው። የመለኪያ ያለህ አትልም። መለኪያ እጅ ላይ ሆኖ የመለኪያ ያለህ አትልም። እና መለኪያ ነኝ የሚል መጽሐፍ አይደለም። የመለኪያን አስፈላጊነት የሚያወራና ሞዴል የሆነ ስራ የተሰራበት መጽሐፍ ነው። ትልቁ መለኪያችን መጽሐፍ ቅዱስ ነው። የእውቀት መደምደሚያ የሆነው ቤዛችን፣ መሰረታችን የሆነው መጽሐፍ ቅዱስ ነውና እንደ መጽሐፍ ቅዱስ ያልሆኑ ሐሳቦች ይሞገታሉ። አሁን ባነሳኸው የማርያም መለኮትን አልወለደችም የሚለውን ሐሳብ የሞገትንበት ምክንያት ያ ነው። ምክንያቱም ኢየሱስ በሆነ ዘመን መለኮት ሆኖ ከዛ በኋላ አቋርጦ እንደገና መለኮት የሆነ ወይም ደግሞ የሆነ ሲዝን ላይ መለኮትነቱ የመጣ አይደለም። ከዘላለም ዘመን በፊት መለኮት ነው። ቅድስት ድንግል ማርያም ሰውነቱን እንጂ መለኮትነቱን አልወለደችም የሚለው ወንድም ዘላለም ያቀረበው ሙግት እጅግ በጣም ከባድ ስህተት ነው። አክቹዋሊ በኤፌሶን ጉባኤ በኬልቄዶንም ጉባኤ መልስ የተሰጠበት ነው። ማንሳት አያስፈልግም፣ የማያዳግም መልስ የተሰጠበት ነው። ተወግዟል። በዛ ላይ አዎ የተወገዘ ትምህርት ነው ያስተማረው። የተወገዘ ትምህርት ነው። ለምን ማንሳት እንዳስፈለገ ለእኔም ግልጽ አይደለም። የተወገዘ ትምህርት ስለሆነ ንትርኩ አሁን አስፈላጊ አይደለም። የቤተ ክርስቲያን አባቶች መልስ ሰጥተውበታል። ችግሩ ምንድን ነው? ችግሩ አንደኛ ኢየሱስን እንደ ሁለት አካል አድርጎ የሚያይ ይሆናል። ሰውነቱና መለኮትነቱ አንድ አካል አማኞች ነን ኢቫንጀሊካልስ። ሁለት ባህሪ አንድ አምላክ ብለን ነው የምናምነው። ስለዚህ አንድ አካል ከሆነ የተወለደው መለኮትም ነው ሰውም ነው። ቅድስት ድንግል ማርያም እማ አምላክ መባሏ ስህተት አይደለም፣ ትክክል ነው። ከዚህ ስነ መለኮት አንጻር ማለት ነው። የቤተ ክርስቲያን አባቶችም የተቀበሉት ነው። ሁለተኛው ችግር የድነትንም ፍቺ የሚያዛባ ነው የሚሆነው። መለኮት ነው የሞተው የተሰቀለው ወይስ ሰው ብቻ የሚል ጥያቄም ያስነሳል። የሆነ ነገር ላይ ሰው ብቻ የምናደርገው ከሆነ፣ የሆነ ነገር ላይ መለኮት ብቻ የምናደርገው ከሆነ ጠቅላላ የመጽሐፍ ቅዱስን ነገረ መለኮት የሚያዛባ ነው የሚሆነው። ምክንያቱም አንድ ፐርሰን ነው ክርስቶስ ኢየሱስ፣ አንድ ፐርሰን እንጂ ሁለት ፐርሰን አይደለም። እንደዚህ አፈንጋጭ የሆኑ ሀሳቦች በቤተ ክርስቲያን አባቶችም ያልተደገፉ የመጽሐፍ ቅዱስ መሰረት የሌላቸው ሀሳቦች ሲነሱ ወዳጄም ቢሆን ፓስተር ካሳሁንም ቢሆን ነገ እሞክታለሁ። ግን ጥቃቅን ነገር ብዙም ጉዳት የሌለው ነገር ላይሆን ይችላል። የምሞግተው ሀሳብ ጥቃቅን ነገር ዲል ማድረግ የምንችለው ወይም ደግሞ የአቋም ለውጥ የምታደርግበትን ነገር አልፋለሁ። ዘላለም መንግስቱን የሞገትኩበት ምክንያት በተደጋጋሚ ያንን ሀሳብ ስለጻፈ ነው። ቪዲዮ ሰራ፣ ልጆች ለሚሰጡትም ኮሜንት መልስ ሰጠ። ስለዚህ አቋም ይዟል። ሰው አቋም ከያዘ በአንድ ትምህርት ላይ መሞገት አለበት፣ እንደውም መወገዝም አለበት። ያው እኔ አውጋዥ ስላልሆንኩኝ አላወግዝም እንጂ እከሌ በቃ መናፍቅ ነው ብለው ማውገዝ አለባቸው የቤተ ክርስቲያን መሪዎች። አዎ አቋም ከያዘ ከስተቱ የማይመለስ ከሆነ መወገዝ አለበት። ከዘላለም መንግስቱ ማንኛውም ሰው አሁን በስነ ስርዓት አፕሪሼት ስታደርግ የነበረውን ሰው መወገዝ አለበት ብለህ አነሳ። ያ ምን መሰለህ፣ እውነትን እውነት ስተትን ስተት እያልን ነው መሄድ ያለብን። አንድ ሰው ስለተሳሳተ እውነቱን ደግሞ አትቃወመው።
አየህ አቋም የተያዘበት ስህተት መወገዝ አለበት። ይሄ ምንም ጥያቄ የለውም። ማንም ቢሆን እኔም በሆን ማለት ነው ነግራኝ ተመለስ ትክክል አይደለም ብላኝ መክራኝ ማልመለስ ከሆነ በሊደርሺፕ ደረጃ መወገዝ አለብኝ። በአብያተ ክርስቲያናት ደረጃ መወገዝ አለብኝ። የጆንሰን እጅጉን ገጽ እንዳትከታተሉ መጽሐፉንም እንዳታነቡ ተብሎ መወገዝ አለብኝ። ምክንያቱም ከኔ ክርስትና ይበልጣል። አየህ ክርስትናን ነው የምንጠብቀው፣ የኔን ስም አይደለም። የኔን ስምና እንድትጠብቅልኝ አልፈልግም። ከኔ የሚበልጥ የምኖርለት እውነት አለ። ያንን እውነት ከሳትኩት እኔ ልጥፋ፣ እውነቱ ይሂድ፣ እውነቱ ይቀጥል። እኔ ልወገዝ፣ እውነቱ ግን ይቀጥል። ስለዚህ አንድ ነገር እናደርጋለን ማለት ነው። እኔ ዛሬ አንድ ቃል ልግባና የዛሬውን ፕሮግራማችንን በዚህ እንቋጭ። ኦኬ። ሌላ እንደገና ደግሞ የምታወግሰው ሰው እንዳይኖር ሌላ ቀስ እያልክ አላወገዝኩኝ ውጉስ ከማሪዎስ ምናምን ነገር ይወገዝ የሚል ነገር ሳታመጣ በፊት የዛሬውን ውግዘት በዚህ እናቁምና ያው ከበተነት ያው ለውግዘት ማጨት ነው ብለን አዎ ያጨን ነው አብስ ገበርኩ እና ለማንኛውም የተወደዳችሁ ቅዱሳን ይህንን ፕሮግራማችን እየተከታተላችሁ ያላችሁ ወገኖች እንዲሁም ጋሽ ዘላለም መንግስቱንም ጨምሮ ሌሎችም በዚህ ሐሳብ የተለየ ግንዛቤ አለኝ፣ የተለየ ሞጋች የሆነ እይታ አለኝ። ስለዚህ አብሬ አገልጋይ ጆንሰን እጅጉን ማግኘትም መሞገትም ሐሳቡንም መቃረንም እንዲሁም ደግሞ ሐሳቡን ለማስተካከልም ፍላጎቱ አለኝ የምትሉ በዚህ ፕሮግራም ውስጥ መካተት እንደምትችሉ ከወዲሁ ላሳስባችሁ እወዳለሁ። ምናልባት ከዚህ በፊትም አንድ ጊዜ አንስተህልኝ ነበር ጋሽ ዘላለም መንግስቱን እንደዚህ በኦንላይንም አስገብተ ነው ሐሳቦችን በአንድ ላይ እንድናወራ ብትችል ብለኸኝ ያን አሳይመንት አልተገበርኩትም ነበር። አሁን ግን ይህንን ጥሪ ኦፊሻሊ ማቅረብ እፈልጋለሁኝ። ጋሽ ዘላለም መንግስቱ በዚህ ፕሮግራማችን ውስጥ በግሎሪ ዞን ሚዲያ አሁን በተነሱት ሐሳቦችና በቀረቡት ምክረ እይታዎች ውስጥ ሐሳብህን ይዘህ ይሄ ከዚህ አንጻር ነው ያልኩት፣ ይሄ ከዚህ አንጻር ሊታረም ይገባል የምትላቸውንና አቋሚም የምትላቸውን ጉዳዮች አንስተህ በሁለቱ ጉዳዮች ላይ የውይይት ጊዜ ቢኖር የተሻለ ጉዳይና አንድ ወገንተኝነት ብቻ ያለበት ሌላውን ወገን ያላካተተ የፍረጃ ስብስብ እንዳይሆን ለማድረግ ለኛም ለሚዲያውም በጣም የተሻለ ነገር ስለሚሆን ይሄንን ሐሳብ እንግዲህ አቀርባለሁኝ። ስልክ ቁጥርህን እፈልጋለሁኝ እና የኔ ስልክ ቁጥር እንኳን እዚሁ ላይ ስላለ በዛ ጉዳይ ኮሙኒኬት እናደርጋለን። እግዚአብሔር አምላክ የተባረከ ይሁን። በዚሁ አጋጣሚ ብዙ ምስክርነቶች ያላችሁ ሐሳቦች ያላችሁ ወገኖችና በዚህ ሚዲያ እና ቲቪ ለመቅረብ እፈልጋለሁ ምስክርነቶች አሉኝ የምትሉ ወገኖች በአዲስ መንገድ ምስክርነቶቻችሁን የህይወት ለውጣችሁን እግዚአብሔር በህይወታችሁ ውስጥ ያደረጋቸውን የተለያዩ አይነት የህይወት መንገዳችሁን ተአምራታዊ እገዛ ይዛችሁ መቅረብ ትችላላችሁ። ስለዚህ ደውሉልን። ስክሪን ላይ በመታገኙ ስልክ ቁጥር ከኛ ጋራ በመገናኘት እግዚአብሔርን የሚያከብር ቅዱሳንን የሚያንጽ የሰይጣንን መንግስት የሚያዋርድ የብርሃንን መንግስት የሚያጎላ ምስክርነቶቻችሁን እንድታቀርቡ ይሄንን በር ከፍተንላችኋል። ጸጋ ይብዛላችሁ። የዛሬውን ፕሮግራማችንን በዚሁ ስናጠናቀቅ ከመላው የስቱዲዮ ባለሙያዎችና እንዲሁም ከታዳሚዎች ጋር አብረን በመሆን ነው ወንድማችንን አገልጋይ ጆንሰን እጅጉን ዛሬ ፈርጠም ባለ ሁኔታ ብዙ ሐሳቦችን ያካፈለንን በሚቀጥለው ፕሮግራም ደግመን እናገኘዋለን። ብዙ ሐሳቦችን እናነሳለን በተከታታይና ለዛሬው እግዚአብሔር አምላክ ይባርካችሁ ያክብራችሁ እያለን በዚሁ እንሰናበታለን። ሻሎም